ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ያለችበትን ያሳየን። ለአምላክ የምትዋሸለት ከሆነ አምላክ ጣዖት እንደሆነም በዛው ልንረዳ እንችላለን። የሚዋሸለት እውነተኛ ጌታ የለም። አይታወቅም። በፕሮቴስታንት ሰው የዳነበት ሞመንት አይታወቅም። እኔ መጽሐፍ ቅዱስ የሚለውን ይዤ እኔ አልሁኝ። አሁን ከኔው ሐሳብ ተነስተው እስቲ ይንገሩ። እኔ አሁን አመኑ እምነቴ ጽድቅ ሆኖ ይቆጠርለታል ተብዬ ካመንሁኝ ድኛለሁ ብዬ ካመን ምን የቀረኝ ነገር አለ? አሁን እኔ ጥምቀት የማደርገው ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ከክርስቶስ ኢየሱስ ጋር ለመተባበር ነው። ምክንያቱም እኔ በሚመስል ነው። ክርስቶስ ኢየሱስ ሞቱንና ትንሣኤውን ሳትተባበር ትድናለህ? ድናል ትባላለህ? እኔ እኮ ይህንን ኮንፌስ ማደርገው እኮ ኢየሱስ ክርስቶስ እውነተኛ በሆነ ሞት ሙቷል። እውነተኛ በሆነ ትንሣኤ ደግሞ ከሞት ተነስቷል። እኔ ግን በጥምቀት እመስለዋለሁ። ስመስለው ደግሞ ሞቱን በሚመስል ሞት ብዬ በውሃው ውስጥ ሰምጣለሁ። ከውሃው ስወጣ ከእርሱ ጋር አብሬ ተነስቻለሁ ብዬ ይህንን በሚታይ ነገር ኮንፊርም አደርገዋለሁ። ይህንን ስለዚህ ከጥምቀት በፊት ከክርስቶስ ጋር ሙታል፣ ከክርስቶስ ጋር ተነስተሃል ማለት ነው። በጥምቀት አረጋገጥኩት እኮ። በፊት ነበረ ምን ማረጋግጣው የሚል ቃል አለ መጽሐፍ ቅዱስ? አምኜዋለሁ። ክርስቶስ ኢየሱስ በጥምቀት አረጋገጣችሁ የሚል ቃል አለ መጽሐፍ ቅዱስ? ጥምቀቱ ታዲያ ምንድን ነው ያደረኩበት? ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ተባበሩ። ተባበርክ ነው እንጂ የሚለው አረጋገጥክ። በፊት የነበረውን ነገር በሚመስል ሞቱን በሚመስል ሞት ትሞታለህ፣ ሞቱን በሚመስል ትንሣኤ ደግሞ ትነሳለህ እኮ። በሚመስል እኔ በሚመስል ነው፣ እሱ ግን ሪል በሆነ ነገር አድርጎታል። እኔ በሚመስል መስየዋለሁ እኮ። ሳክራሜንታሊ ነው የምትካፈለው ነው እሱ ሞቱንና ትንሣኤውን። አዎ። እና እዚያ በፊት አንተ አንድ ሰው አሁን ከመጠመቅ በፊት ሰው ክርስቶስን ለብሷል፣ ከክርስቶስ ጋር ሙቶ ተነስቷል የሚል የቅዱስ ጳውሎስ ትምህርት አለ። ሳላምን እንዴት ብዬ መጀመሪያ ሳላም ነው? እኔ እኮ አምኜዋለሁ። ኢየሱስ ክርስቶስ በመስቀል ላይ ስራዬን ሰርቷል፣ ስለዚህ እሱን ሳምን የዘላለም ሕይወት አገኛለሁ ብዬ ነው እንጂ ያልኩትኝ እሱ ጋር ሞቱ በሚመስል ሞት እኮ አይደለም ያልኩኝ። ሳምን እኮ ይህን ያመኑ ደሙ ለእኔ ፈሶልኛል፣ ከኃጢአቴ ነፃ ሁኛለሁኝ አሁን። ስለዚህ በእርሱ ስራ እኔ ያንን በማመኔ የእግዚአብሔር ልጅ ሁኛለሁ ብዬ ነው ያመንኩኝ። ይህን ያመንሁትን እምነት ግን በጥምቀት ደግሞ ሞቱን በሚመስል ሞት ትንሣኤውን በሚመስል ትንሣኤ ብዬ ለኃጢአት መልሼ ለኃጢአት ሙቻለሁ ብዬ ለአዲስ ሕይወት ኢየሱስ ክርስቶስን ለመልበስ በጥምቀት ተነስቻለሁ ብዬ ይህንን አረጋግጣለሁ። በጥምቀት ተነስተሃል? የስ ትንሣኤውን በሚመስል ትንሣኤ እኮ አልኩኝ። እና በጥምቀት ከተነሳ ታዲያ ጥምቀት አያድንም ለምን ትላለህ? የተነሳበትን ሚስጥር አያድንም እንዴት ትለዋለህ? የዳንሁት ስርየቱ ያለው በደም ነው፣ ኢየሱስ ክርስቶስን በማመኔ ነው የዘላለም ሕይወት ያገኘሁት እያልኩኝ እምነትን ከጥምቀት ለምን ትነጥለዋለህ አንተ? አልነጠልሁትኝም። ምን ስላመንሁኝ ነው እኮ የተጠመቅኩት። በጥምቀት ድነት አለ ስንል እኮ እምነትን ነጥለን አይደለም። ሰው ሳያምን አሁንስ ሳያምን በክርስቶስ ሳያምን በሞቱ በትንሣኤ እናንተ ቤት ይዳናል፣ ችግር የለም። እናንተ ቤት ይዳናል። ይሄ እኮ ግልጽ መጽሐፍቶቻችሁ የሚናገሩት ነው። ሰው ባያምንም እኮ ይድናል። ውሸታም ናቸው ብላችሁ ካልተዋችኋቸው ኦርቶዶክስ እኮ ያላመነ ከእኛ ቤት ጥምቀት የጥምቀት ስርዓት አይተህ ታውቃለህ እንዴ? ምን ነው? አይ እኔ በጣም ሩቅ የቆየሁ አያስመስሉት። መጽሐፍቶቹ ይናገራሉ። መጽሐፍቶች እንትን እያደረገ ስለሆነ ወደ ሌላ ቦታ እንትን እያለ አይ ሰው ሲጠመቅ ምንድን ነው የሚደረገው? እስኪ ንገረን። አይ እኔ እሱን ዝርዝር ለማብራራት አይደለም። እሱ ጥምቀት ለድነት ነው በሚለው ላይ ብቻ ሰው ሲጠመቅ በኦርቶዶክስ ቤተክርስቲያን አይተህ ታውቃለህ? ህፃናት ናቸው እንግዲህ የሚጠመቁት። ያው በብዛት አይተህ ታውቃለህ ምን እንደሚደረግ? ወይም የቤተክርስቲያን የሥርዓት መጽሐፍ የጥምቀት መጽሐፍ አይተሃል? አንብበሃል?
ከእሱ ጋር ማውራት ብዙም አያስፈልግም ሳይሆን ገድላትን እያወራድ ይኸው የእናንተ እኮ ችግራችሁ በቃ አዳም እዚህ ላይ ይጨርሳለሁ። እሱ ጋር ይኸውልህ የቤተ ክርስቲያንን የስርዓት መጽሐፍት አያነቡም። ሰው ሲጠመቅ እንዴት እንደሚጠመቅ ጥምቀት እንዴት እንደሚፈጸም አያነብም። እነሱ የሚያነቡ ገድላትን ነው። አየህ ስህተት የሚፈልጉበትን። በቤተ ክርስቲያን ሰው ሲጠመቅ አንደኛ የእውነት ቃል ያሉት አለ ሐዋርያት። የእውነት ቃል በእውነት ቃል ተወለድን የሚለው ኮንፌሽኑን ነው። በጥምቀት ሰው የሚናገረውን ጸሎት ሃይማኖትን ይናገራል። ይሄ የኒቅያን ጸሎት ሃይማኖት የእምነት መግለጫ ይናገራል። እሱን ይናገራል፣ ግዴታ ነው። ሁለተኛ ወደ ምዕራብ ዙሮ ዲያብሎስን ይክዳል። የት ነው ምዕራብ ነው ያለ እንዴ ዲያብሎስ? ሲምቦሊካል ነው። በምና በእስራኤል በቃ አንተ ጨረስን። አንድ ጊዜ ቦልነጌን አንድ ጊዜ ተናገራለህ። ይቅርታ አድርገው ሚውት አድርገው ይሄን ሰው ሚውት አድርገው። ስለዚህ ጉዳይ ማውራት አልፈልግም ብሎ እንዴ? ምዕራብ ሲምቦሊካሊ የዲያብሎስ ግዛት ምሳሌ ነው። ምስራቅ ደግሞ የክርስቶስ የፀሐይ መውጫ ስለሆነ በምስራቅ ክርስቶስ ይመሰላል። ቤተክርስቲያንም እንደምታውቁት ሲሰራ በምስራቅ አቅጣጫ ነው የሚሰራው። ክርስቶስ የሰው ልጅ አመጣት መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታየው ነው ስላለ እንደዛ ይባላል። ይሄ ሲምቦሊካል ነው እንጂ ምዕራብ አካባቢ ያለ ሰይጣን ነው ማለት አይደለም። ግን ሲምቦሊካሊ ነው። ሲምቦሊካሊ ምስራቅ ሁልጊዜ የመልካም ነገር የፀሐይ መውጫ የመልካም ነገር መውጫ መጽሐፍት እንደዚህ አድርገው ስለሚያቀርቡት ነው። እና ወደ ምስራቅ ዙሮ ደግሞ ክርስቶስን ተቀብያለሁ የክርስቶስን ሕግ ፈጽማለሁ ብሎ ስሙን ጠርቶ ነው የሚጠመቀው። ስሙን ጠርቶ ከዛ በአብ ወልድ መንፈስ ቅዱስ ስም ይጠመቃል። ይሄ ነው የቤተክርስቲያን የሥርዓት መጽሐፍት። እነሱ የሚሉት ይኸውላችሁ ስሙን መጥራት፣ እምነት መናገር። እኛ ጥምቀት ውስጥ አለ ሁሉም ነገር ማለት ነው። እኛ ጥምቀት ስንል ይሄንን ሁሉ አካተን ነው። ሐዋርያት የእውነት ቃል ያሉትን ኮንፌሽን የእምነት መግለጫችን ተናግረን የክርስቶስን ስም ጠርተን ዲያብሎስን ክደን ከክፉ ሕይወት ከዲያብሎስ ቁራኝነት የሚያላቅቅ የክርስቶስ ባሪያ የሚያረግ ነው ጥምቀት ብለን አምነን ነው የምንቀበለው ማለት ነው። የቤተ ክርስቲያን የሥርዓት መጽሐፍት እንደዛ ነው ሲፈጸም። ሕፃናት እንኳን እነሱ ባይናገሩ ጸሎት ሃይማኖት ክርስትና የሚያነሳቸው ሰው ይናገራል፣ ግዴታ ነው። በእውነት ቃል ነው። ያንን እያስተማሩ እንዲያሳድጓቸው ነው። ስለዚህ ሁላችሁ አሁን የሥርዓት መጽሐፍት የቅዳሴ መጽሐፍት አያነቡም። ሥርዓተ ቤተክርስቲያን የሚፈጸሙባቸው ምስጢራተ ቤተክርስቲያን የሚፈጸሙባቸው መጽሐፍት አያነቡም። እነሱ የሚያነቡት ምንድነው? የሆነ ስህተት እናገኝበታለን የሚሉትን እኛ እንኳን የማናውቀውን በተለያየ ስርቻ ያለ ገድላት ምናምን እየፈለጉ ነው የሚያነቡት። እና ያንን በምታነቡበት ልክ እንደው ጥምቀትኛ ስንል ምን እንደሆነ እንዲገባችሁ ቅዱስ ቁርባን ነው ያሉት። እስኪ እንዲገባችሁ ይንገሩኝ። የሥርዓትን መጽሐፍ መንገርም አያስፈልግም። አንድ ጊዜ ቦልነጌን ይጨርሱና ከዛው ታወራለህ ከይቅርታ ጋር። እሺ መጽሐፉን ብዬ ነው። እሺ ይቅርታ። እና እንደዛ ነው። እኛ ጥምቀት ከክርስቶስ ነጥለን ከእምነት ነጥለን የትም ቦታ አስተምረን አናውቅም። ስርዓታችን በአጠቃላይ የሚናገረው ጥምቀት እምነታችንን መስክረን ክርስቶስን ስሙን ጠርተን ልጅነት የምናገኝበት የኃጢአት ስርየት የምናገኝበት ምስጢር ነው ብለን ነው እንጂ የክርስቶስ ስም ለብቻ ሌላ ቦታ፣ የእምነት ሌላ ቦታ፣ ጥምቀት ሌላ ቦታ አድርገን ገነጣጥለን አናይም። ይሄ ሪዳክሽኒዝም መገነጣጠል እዛ ፕሮቴስታንት ቤት ውስጥ ያለ ነው። ዳይኮቶሚ መፍጠር፣ የሌለ ልዩነት፣ መጽሐፍት የሌላቸው ልዩነት መፍጠር። ቅዱሳት መጽሐፍት እምነትንና መልካም ስራን አያጣሉም። ግን እዚህ ጋር ወይ እምነት በል ወይ መልካም ስራ በል ብለው ተቃራኒ ነገር እንድንመርጥ ያደርጋሉ። ቅዱሳት መጽሐፍት እምነትንና ምስጢራትን አጣልተው አያውቁም። ዳይኮቶሚ የለም። እዚህ ጋር ስመጣ ግን አንዱ ዳይኮቶሚ ይፈጠራል ማለት ነው። ግዴታ አይዘር ኦር ካላላችሁ ወይ ይሄንን ምረጡ ወይ ይሄንን ምረጡ የሚል በመጽሐፍት የሌለ ምንታዊ የሚፈጥሩ እነሱ ናቸው እንጂ
እኛ ጋር ምንታዊ የለም። እኛ ጋር ሁሉም ነገር በተሰጠው ልክ በተሰጠው ቦታ እናከብረዋለን፣ በተሰጠው ልክ እንፈጽመዋለን። ደግሞ አንዱ ከአንዱ የተለየ ነው ብለንም አናምንም። ሚስጥራተ ቤተክርስቲያን ከእምነት ጋር የተለዩ አይደሉም። እምነት ከመልካም ስራ ጋር የተለያየ አይደለም። አንድ ጉዳዮች ናቸው፣ የተለያየ አስፔክት ያላቸው ለመዳን የሚያስፈልጉ ሁሉም በጸጋ ላይ የተመሰረቱ አንድ ጉዳዮች ናቸው እንጂ እንደዚህ በታትነን ምንድነው አንድ የሆነ የኤሌክትሮኒክስ ዕቃ አንድ ላይ አብሮ ብዙ እቃዎች ብዙ ፓርቶች በአንድ ላይ ሆነው ነው የሚሰሩት እና ብቻውን ከነጠልከው በታትነህ ከአፈራርሰህ ካስቀመጥከው ሁሉም የማይጠቅም ነው የሚሆነው። ሁሉም በአንድ ላይ ሆኖ ነው ግን የሆነ ስራ የሚሰሩት። ስለዚህ ሁሉም በአንድ ላይ ሆኖ ያድናሉ ብለን ነው እንጂ የሆነውን ነገር ነጥለን ወስደን ቆርጠን ሌላውን ሁለተኛ ሰከንደሪ አድርገን ከመጀመሪያ ከወሰድነው ነገር ጋር አቃርነን ተቃርኖ እየፈጠርን አይደለም እናስተምረውና እንደዛ ነው። አዳምዬ ቀጥሉ በሉ። እሺ ቃለ ሕይወት ያሰማልን መምህር፣ በጣም ነው እናመሰግነው። አኬ እንኳን ደህና መጣ ወንድማችን። አኬ እንኳን ደህና ቆያችሁኝ። ሰላም ለሁላችሁ ይሁን። መምህር በረከት፣ አዳም፣ ሌሎቻችሁም ሁላችሁም ሰላም ብያለሁ። አኬ ማናገር ትችላለህ እንዴ? እንትን ለመጀመሪያ ግን ከይቅርታ ጋር ቆይ፣ ቦርነጌን በቤተ ክርስቲያናችን ሰው ሳያምን ይድናል ለሚል አስተምህሮ አለ እንዴ? የምታሳየው ጽሁፍ ካለ ብዬ ስትናገር ስለነበረ ያው ማለት ሰው ባያምንም ይድናል የሚል አለ። ገድላቶቹ ይላሉ እንግዲህ እነሱን ቆይ የሚል አለው። ሰው ሳያምን ይድናል የሚል አስተምህሮ አለ። በእግዚአብሔር ባያምን ምንም በእግዚአብሔር ባያምን በአብ በወልድ በመንፈስ ቅዱስ ባያምን ችግር የለም። የሆነ አማራጭ መንገድ እንዳለ ይናገራል። አስተምህሮ ካለ አድርገውና አሳየን። እኔ ግን ይኸውልህ አንድ ነገር ልንገርህ፣ አንድ ፕሮሚስ ላድርግልህ። ውሸት ከሆነ ብላክ እናደርጋለን። ሌላ ኦርቶዶክስ ቤት እንዳትገባ ነው የምናደርግህ። እንደዚህ በውሸት የምትከስን ከሆነ ከፍታ አሳየን። ሰው ባያምንም ይድናል የሚል አውጥታ አሳየን። ባያምንም ማለት ምንድን ነው አልክ አይደለ እንዴ? አሁን ሰው ባያምንም ይድናል ዝም ብሎ በስላሴም ሳያምን ዝም ብሎ ይድናል የሚል አስተምሮ አላችሁ አልክ እኮ። ቢክድ ማለት ነው አላቅም ቢል አብን ወልድን መንፈስ ቅዱስን አላቅም አንተ ይሄ የጴንጤ አስተምሮ አንስተህ ዝም ብለህ ሰውን መክሰስ ትክክል አይደለም። እኔ አሁን አንተ ጣዖት አምላኪ ነህ ብዬ እንደ መክሰስ እኮ ነው። አንተ ዝም ብለህ ትልቅ ቤተክርስቲያን ዝም ብለህ ትለጥፋለህ እንዴ ስም? ትንሽ ያናዳል እኮ። እንደዚህ አይደረግም። እሺ አሁን ምን አይነት መረጃ ነው የምትፈልገው? እስኪ አዳም ንገረኝ። ባያምንም ዝም ብሎ ይድናል የሚል የለም። ይቅርታ አድርግልኝ። በቃ እኔ ዝም ብዬ አይደለም። ኦኬ በኦርቶዶክስ አስተምህሮ እንዲህ ነው ካልክ ያው ምን አይነት ማስረጃ ነው የሚጠበቀው? የአስተምህሮ መግለጫ የሆነ ጽሁፎች ላይ አስተምህሮን ስለሆነ እያነሳ ያለው ወይም ትምህርትን ስለሆነ የቤተ ክርስቲያኒቱ ትምህርት እንዲህ ነው እንዲያ ነው የሚል አንድ ሰው ለቤተ ክርስቲያኒቱ ትምህርት ማስረጃ የሚያቀርበው እምነቷን የገለጸችበትን ጽሁፎች፣ ሰነዶች ሊሆን ይችላል። የትኛውም ሰነድ ወይም ጽሁፍ አስተምህሯን ወይም እምነቷን የገለጸች ያብራራችበት ማለት ነው። እሱ የትኛው ሊሆን ይችላል? መጽሐፍ ቅዱስ ሊሆን ይችላል። መጽሐፍ ቅዱስ የቤተ ክርስቲያን መጽሐፍ ነው። በነገራችን ላይ ከመጽሐፍ ቅዱስ ላይ ልታሳየን ትችላለህ። እንግዲህ በመጽሐፍ ቅዱስ ላይ እንደዚህ አይነት ነገር ካለ ማለት ነው። አይ ከመጽሐፍ ቅዱስ ቀጥሎ በመጡ አባቶች ነው ካልክም በሊቃውንት መጽሐፍት ላይ ማየት ትችላለህ። ሊቃውንት ሃይማኖትን ያብራሩ ስለሆኑ ማለት ነው። ያው ሃይማኖትን ያብራሩት ሊቃውንት ናቸው። ስለዚህ በሊቃውንት መጽሐፍት ላይ እንደዚህ ያለ ነገር ካለ ማሳየት ትችላለህ። እስቲ አውጣና ማለት ነው። ማስረጃ ክርስቶስ ትልቁ ላይ አድርጉት። በዚህ አይነት በዚህኛው አይደለም ያለው፣ ድርሳናትና ገድላት ላይ ነው ያለው። ምክንያቱም እነሱ ላይም አሁን ሰው ባያምንም ችግር የለውም ይድናል ምናምን የሚል ጽሁፍ አታገኝም። እንግዲህ የተከሰቱ አንዳንድ ተአምራትን ከዚህ ጋር እንደምንም ታግለ ለማስተሳሰር ካልሞከርክ በስተቀር ቤተክርስቲያኒቱ በገድላት ድርሳናት ተአምራት ላይም እንደዚህ አይነት ትምህርትን አታስተምርም። ለማንኛውም ግን ትልቁ ቁም ነገር ምንድን ነው ካልን የቤተክርስቲያንን አስተምህሮ የሚተች አንድ ሰው የቤተክርስቲያንን አስተምህሮ ብሎ ከተነሳ
የቤተክርስቲያንን ትምህርት ብሎ ከተነሳ የሚተቸው ወይም ደግሞ የሚመዝነው ቤተክርስቲያኒቱ ትምህርቷን በገለጸችባቸው ሰነዶች ነው። የሊቃውንት መጽሐፍት አክቹዋሊ ቤተክርስቲያን ኦፊሻሊ በአንድ አባት በኩል ብቻ እንደዚህ ነገር ላስገጽ ትችላለች። ግን አትሊስት ግን የአባት ግን የቤተክርስቲያን የሳው አባት ነው እስካለችን ድረስ ማለት ነው ትምህርቶችን ስለሚያበራራ ከዛ አባት ማየት እንችላለን። አንዱን አባት ስናይ ደግሞ ብቻውን ጥል አድርገን እንዳናይ ከሌሎች አባቶች አንጻር እያደረግን ማየት እንችላለን። ይሄ ፓትሮሎጂ እንደዛ ነው የሚጠናው ነገር አበው። ያም ሆነ ግን የቤተክርስቲያንን ትምህርት ለመረዳት የቤተክርስቲያን ትምህርት የተገለጸባቸውን መጽሐፍት፣ መዛግብት፣ ሰነዶች ማገላበጥ ይጠይቃል። እንዳልኩ መጽሐፍ ቅዱስ ከዛ በኋላም ሃይማኖትን ያብራሩ የሊቃውንት መጽሐፍት እዛ ውስጥ ከሌለ በቃ የክርስቲያን አስተምህሮ እያልክ አንድ ችግር የለም። አሁን ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል። ቤተክርስቲያኗ ትቀበለዋለች። ወዳጅ ያልኩህን አልሰማህም? መጽሐፉ ትልቅ ቦታ አለው የለውም እኮ አይደለም ምን እያልኩ ያለሁት እንደዛ ብያለሁ። በየቀኑ መጽሐፉ ከመጽሐፍ ቅዱስ የሚበልጥ መጽሐፍ ከሆነ ከመጽሐፍ ቅዱስ የሚበልጥ ተአምር አሁን ገልጠህ ታሳያለህ። ገልጠህ ካላሳየህ እዚህ ርዕሰ ጉዳይ ላይ ስታወራ እንዳልሰማ። ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ያለችበትን አሳይን። አሁን ግለጥና እንደዛ ስላልካውን ማለት ነው። አፍጥ ነው። ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ያለችበትን አሳይን። እየጠበቅን ነው። ካላሳየህን ግን እንዲሁ ቀጣፊ ሌባ ነህ እንላለን። በዚህ እንደዚህ ብለን እንደመድማለን። ለአምላኩ የሚዋሽለት አይነት ሰው ነው ብለን እናምናለን። እና ደግሞ ለአምላክ የምትዋሽለት ከሆነ አምላክ ጣዖት እንደሆነም በዛው ልንረዳ እንችላለን። የሚዋሽለት እውነተኛ ጌታ የለም። የሚዋሽለት ጣዖት ግን ሊኖር ይችላል። ስለዚህ የጣዖት አምላኪ ነህ ብለንም እንድንደምድም ልታደርገን ስለምትችል የፈጠነ ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ያለችበትን አሳየን። እሺ ላውጣው በቃ። እሺ ብዙ ደቂቃ ነው የምንሰጥህ። ችግር የለም አውጣው። በቃ አንብበው። ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል የሚልበትን ቦታ ዝም ብለህ አውጣና አንብበው። ተአምር ይሄው ራሱ ነው እኮ መጽሐፉ እኔ ነኝ እኮ ብሎ ራሱ ይመሰክራል። ችግር የለም። ተአምረ ማርያምንም ቢሆን ገለጸውና ከመጽሐፍ ቅዱስ እበልጣለሁ ያለበትን አሳየው። እበልጣለሁ ብሏል። በጣም ያውም እንደሚበልጥ እኮ ሳሳየን። ከመጽሐፍ ቅዱስ እበልጣለሁ ያለውን ዝም ብለህ አንብበው ብሏል ሳይሆን አንብበው። የእሑድ መቅድም እኮ ያዙልኝ፣ ችግር የለም። የእሑድ መቅድም ከነ ሐተታው ይልና ቁጥር 47 አንብበው። እሺ እያሳየን ይሄው ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችን የማርያም መጽሐፍ ተአምሯን መስማት ቀላል አይምሰለው። ትክክል። ይህ የእመቤታችን ተአምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና፣ ስለዚህ ቀላል አይምሰላችሁ። የከበረ ገናና ነውና ከሐዋርያት የላቀ እስቲ ግዕዙን አንብበው እስቲ። እኔ ግዕዝ አልችልም። ይኸው ግዕዙ። እሺ እስቲ ግዕዝ የሚችል ሰው ካለ እስቲ ይነበብና የምርም እንደዛ የሚል ከሆነ ቤተክርስቲያን አይወክልም ማለት ነው የሚል ከሆነ ራሱ። ምክንያቱም ቤተክርስቲያኒቱ እንደዛ ብላለችው የነበር ያልነ ቤተክርስቲያኒቱን ሳይሆን አንድ መጽሐፍ ነው ያመጣው። እንደዛ የሚል ራሱ ከሆነ ቤተክርስቲያኒቱ ይህንን በቁሙ የምትቀበል የእሑድ መቅድም ቁጥር 47ን ማንበብ ነው እኮ። አንዴ ተረጋጋሽ እስቲ። ግዕዝ የሚያነብ ሰው ካለ ገብቶ አብረን እናየዋለን። እስቲ አንድ ሰው እስቲ ግዕዝ ማንበብ የሚችል ሰው ካለ፣ ማንበብ ሳይሆን መተርጎም የሚችል ሰው ካለ ችሩላቭ ማንበብ ትችላለህ። ችሩላቭ ሲኳል ማንበብና መረዳት የሚችል ማለት ነው። ችሩላቭ አለ እንዴ? ያለው መረዳት አልችልም፣ ይቅርታ። ሌላ አንድ ቁጥር ብትጽፉልን ደስ ይለናል።
አንድ ቁጥር ብትጽፉ ላስገባችሁ። እስቲ ግዕዙ እስቲ ወደ ግዕዙ አድርገው እስቲ አትሊስት እስከዛ ድረስ እሺ። ይኸው ሊሄድበት አይደለም ትላለህ። ስንት ነው ቁጥር 40 ስንት ነው ያልከኝ? 47 ይሄ 45 ነው። 47 ማለት ይሄ 45 ነው። 45 ነው። 40 ግዕዙ ይረዝማል መሰለኝ። የት አለ 44 ሲጀመር 45 አይደለም። እስቲ ቆይ አንዴ ከፍ አድርገው። ይሄው እዚህ ጋር ይሄውኔ እንትን 57 ይላል። እሺ 57 ኦኬ 57 ላይ ነው ያለው ነው። አዎ እስቲ እንትን አድርገው እንጠለ ነገር አድርገው። ይሄኛው አማርኛው ነው ይሄኛው። በዚህኛው ሳይድ ኧረ ግዕዝ ነው። መለስ አድርገው እስቲ ግዕዙንማ ታች ሊሄድልህ 47 ማለት 47 በዚህኛው ሳይድ ነው። ወደዚህኛው ልውሰድልህ። ይኸው ሶሪ 47 ግዕዙ የት ጋር ነው ያለው? ለምን ትንሽ ወረድ ብሎ አያነባውም? ያንብበው እስቲ ትንሽ እዛች ቁጥሯን ሳይሆን 40 ቀጥሎ ያለውን ቁጥር ያንብብልህ። ወደ ታች ይዘረዝርበታል ለምን እንደተባለ። አይ ቁጥሩ እንትን ነው ለካ እዚሁ ላይ ጎን ለጎን ካልሆነ በስተቀር እዚሁ ጋር የሚያሳየው አይተው። እሺ አንብበው እስቲ አንብበው እስቲ። ይኸው ራሱ አማርኛውን ጨርሶ ራሱ ይኸው እዚህ ጋር እዚህ ጀምሮ ማንበብ ይቻላል። እነዚህ እንግዲህ ይኸው አማርኛውን እስቲ እስከዛ አማርኛውን ጨርሰው ግዕዙን የሚያነብሰው እስኪገባ አማርኛውን የቀደሙን እስቲ እንትን በለው እስቲ ቀጠል አድርጋ አንብበው እስቲ። ዮሐንስን ያስገቡት። እሺ ይኸው ላንብበው። ቀሲስ እንዲሆኑ አላውቅም። አንዴ ቆይ ሳያነበው ማለት ነው። ይቅርታ። ሰላም ናችሁ? ይመስገን አምላክ ይመስገን። ያው ይሄ ሁሌ የተለመደ ስለሆነ ማለት በአማርኛ ብዙ ጊዜ እንትን የሚያጨቃጭቅ ስለሆነ የተለመደውን ይዞ ይመስለኛል። ወንድሜ ማን ነው ቦርናጌን ተቀራራቢ ነው አማርኛና ግዕዙ። ስለዚህ አማርኛውን ላንብብለትና አሁን እዛ ላይ የተተረጎመበት አንዳንዶቹ በቀላል አማርኛ ስለተተረጎሙ በቤተ ክርስቲያኑ አውድ መሰረት ነው የተተረጎሙ ማለት የተወሰደ በትክክል ግዕዙን በሚመጥን መንገድ ነው ለማለት ትንሽ እንትን ያደርጋል። ግን ሁልጊዜ የሚነገር ሚውቱን እሺ እስቲ እሳቸው እስኪገቡ እስቲ አንብበው አንዴ። እሺ በነገራችን ላይ የራሴን ቀላል የሆነ ማብራሪያ ከመስጠቴ በፊት የተወሰነ እንትን በለው ብዬ ነው። ምንም ይሄ እሺ ላንብብልህና አንዴ በብሪፍ አድርገኝ። እኔንም ችግር የለም እንደዚህ አድርጌ ራቅ ላድርገው። እኔ እዛው ከሞባይሉ ላይ ከማነብ በዚህ ላንብበው። ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው አንዴ ከፍ አድርገው። ኦኬ ይነበባችሁ ከሆነ ሀብተ ወልድና ስመ ክርስትና ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችን የማርያም መጽሐፍ ታምሯን መስማት ቀላል አይምሰለው። ይህ የእመቤታችን ታምር ከመጽሐፈ ነቢያትና ከመጽሐፈ ሐዋርያት የላቀ አንድ የላቀ ሁለት የከበረ ሶስት ገናና ነውና ስለዚህ ቀላል አይምሰላችሁ አለ። ሂድ ቀጥላው ነው። መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ይኸው ይበልጣን ይላል። ይኸው ሂድ ስለምን ነው ቢሉ አንዴ ቆይ አንዴ አሁን በደንብ አድርጋችሁ ተመልከቱ። እዛው ጋር የተብራራ ነገር ስላለ ማለት ነው። መጽሐፈ ተአምሯ ከመጽሐፈ ነቢያት ይበልጣል ቢሉ ማለት ለምንድን ነው ቢባል አሉ። ኦኬ እሺ፣ አሁን ስለምን እየተወራ ነው? አሁን እንግዲህ የነቢያት መጽሐፍት የሐዋርያት መጽሐፍት ተጠቅሶ ከተአምረ ማርያም ከሱ ይልቅ የከበረ የገነነ ነው ወይም ገናና ነው ተብሎ ተነግሯል። እና ከምን አንጻር እንደዚህ ሊባላል ይችላል የሚለውን እዛው ጋር ስለተብራራ አሁን ስለምን እየተወራ ነው የሚለውን እስቲ አብረን እስቲ ምናሉ ምን እንዳሉ አውቀን መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ይበልጣን እያለ ነው። ለምን ነው ቢሉ መጽሐፈ ነቢያት ቢነበቡ ቢተረጎሙ ከሰማያት ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል፣ ይሞታል ብለው ነው
መጽሐፈ ሐዋርያትን ቢነበቡ ቢተረጎሙም ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለቤዛ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩር ምዕመናን ሆነ ብለው አስተምረዋል። እሷ ግን የነቢያት ይወርዳል እሷ ግን ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን ሐዋርያት ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳላቸዋለች። ስመ አቢይ ወክቡር ውእቱ አለ ይላል። ይሄ ነው ያለው። እሺ፣ ስለዛ እዛው ጋር ሲያብራራው ምን ብሎ ተናገረ? ከመጽሐፍተ ነቢያትና ከመጽሐፍተ ሐዋርያት ይበልጣል ተብሎ የተነገረው አለ። መጨረሻ ላይ ወደ ማን ይወሰደው? ወደ ፐርሰን ይወስደውና ነቢያት ሐዋርያትና እመቤታችንን ያስቀምጣል። ከዛስ ነቢያት ጌታ እንደሚወለድ እንደሚሰቀል ምናምን ተናገሩ። ሐዋርያት መወለድ መሰቀሉን ከእመቤታችን ተወልዶ ማለት ለዓለም ቤዛ ይሆን ዘንድ መወለድ መሰቀሉ ምናምን ነገር ተናገሩ። እመቤታችን ጋር ሲመጣ ለየት ያለው ነገር ምንድን ነው ተባለ? ከእመቤታችን ጋር ኮምፔር ነው ያደረገው እኮ። እሱን እኮ ነው የምልህ። ንጽጽሩ ፐርሰን ላይ ይሄድና ነቢያት ሐዋርያትና እመቤታችን ላይ ሆኖ ነው የሚቋጨው። ከመጽሐፍት አንጻር ከላይ መጽሐፍት አንዴ ቆይ፣ ምኑን ትቀበለዋለህ አልከኝ? ይሄ መጽሐፍ ይሄ ከሐዋርያትና ከነቢያት ከነ ጳውሎስ ይልቅ የበለጠና የከበረ ነው ብለህ ገና እሱ አይደለም ሀሳቡ እኮ ነው የምልህ። ይኸውልህ እሺ፣ አንዴ መጽሐፉ እየተናገር ያለው እዚህ ጋር አሁን እኔ መጽሐፉን በዛ ደረጃ ዲፌንድ እያደረኩኝ እኮ አይደለም፣ ግን እዛው ጋር ሲብራራ ግን መጨረሻ ላይ ንጽጽሩ በማን መካከል አደረገው? በሐዋርያትና በድንግል ማርያም መካከል አድርጎ ቆይ አንዴ፣ አይደለም በሐዋርያትና በድንግል ማርያም ብቻ ሳይሆን እሺ፣ ሶስተኛ ደግሞ በነቢያት በሐዋርያት ያለውና በድንግል ማርያም መካከል አሁን በሶስቱ በፐርሰኖች በሶስቱ አካላት መካከል አደረገው ማለት ነቢያት አሉ፣ ሐዋርያት አሉ፣ እመቤታችን አለች። ከላይ መጽሐፍ ብሎ ጠቅሷል፣ ትክክል ነው። ግን እንዴ ይሄ ነገር የተነገረው ከምን አንጻር ነው የሚለውን ሲያስቀምጥ አስረው መጽሐፍትን ከአዋልድ መጽሐፍት ጋር የማነጻጸር ጉዳይ ሳይሆን ስለ ፐርሰኖቹ እያወራ ነው፣ ስለ አካላቱ እያወራ ነው። ነቢያት ሰብከዋል፣ ሲሰብኩ ጌታ እንደሚመጣ እንደሚወለድ ነው። ሐዋርያት ሰብከዋል፣ ጌታ እንደመጣ እንደተወለደ ነው የሰበኩት። እመቤታችን ግን ወልደዋለች፣ ስለዛ እመቤታችን ትበልጣለች ነው። እመቤታችን ከሐዋርያትም ከነቢያትም እንደምትበልጥ እናምናለን እኛ። አሁን እዚህ ላይ እንደተነገረው ራሱ ነቢያት ይሰበካል ብለው ይወለዳል ብሎ ነው የሰበኩት። ሐዋርያት ተወልዷል ብሎ ነው የሰበኩት። እመቤታችን ግን ወልደዋለች ነው። ስለዚህ እመቤታችን ትበልጠዋለች። ከዚህ አንጻር ማለት ነው ከሆነ የተነገረው ችግር የለም፣ እመቤታችን ትበልጣለች የሚለው ግን ከላይ ግን እንደተባለው አሁን መጽሐፍ የሚል ነገር ስላለው ከላይ ልክ ሲታይ ፊት ለፊት ላይ አደናጋሪ ነገር አለ። አንዴ የሚያስተጋባ ነገር አለው። ከላይ ስታዩት የተወሰነ ሰማው ኮንፊውዚንግ ነው አይደለ? የተወሰነ የሚያወዛግብ ነገር አለው። ግን ቀጠል አድርጋችሁ ግን እዛው ጋር ግን ሲነበብ ንጽጽሩ በማንና በማን መካከል ሲሆን እናያለን። በመጽሐፍትና በመጽሐፍት መካከል ራሱ መሆኑ ይቀርና ንጽጽሩ ስለ ፐርሰኖቹ ስለ ሰዎቹ ይሆናል። ንጽጽሩ ማን እሱም ያወራው ሁለተኛው ፓራግራፍ ላይ ነው እኮ እሱ ላይ ሲብራራው መጀመሪያው ፓራግራፍ ላይ መጽሐፍ ቅዱስ ራሱን ሲያብራራ ነው። ተመልከት፣ ይኸው መጽሐፈ ተአምሯ ላይ መጽሐፈ ተአምሯ ብለን የተናገርነው ከምን አንጻር ነው የሚለውን እዛው ጋር እኮ ነው። መጽሐፈ ተአምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ ብሎ እዛው ጋር ይቀጠለው። ስለዚህ እኛ ስለ መጽሐፈ ተአምሯ ስናወራ እያወራን ያለ ነው ስለዚህ ጉዳይ ነው። ስለምን ጉዳይ? ማርያም፣ ነቢያት፣ ሐዋርያት። ንጽጽሩ ማን ሆነ? ነቢያቱ፣ ሐዋርያቱ፣ ከዛ ደግሞ እመቤታችን። እመቤታችን ትበልጣለች፣ ከሐዋርያትም ከነቢያትም ብልጫ አላት። ከምን አንጻር? እዚሁ አንተው ያነበብክልን ላይ ነው። እኔ እሱን ብትነግረኝ መጽሐፍ ቅዱስ ላይ እከሌ ከከሌ ይበልጣል ብሎ መጽሐፍ ቅዱስ ያበላለጠው። ለምሳሌ አሁን እንደዚህ ብልጫ በመስጠት ደረጃ እንግዲህ እግዚአብሔር ወደ መጽሐፍ ቅዱሱ ሄጄ አሳያለሁ ብልጫ እንዳላት እመቤታችን፣ ከሁሉም ብልጫ እንዳላት ወደ እዛው ከመጽሐፍ ቅዱስም አሳያለሁ። ግን እዚህ ላይ ግን ተግባባን ስለምን እያወራ እንደሆነ። ከታች ዝቅ ብለህ ስትመለከተው ንጽጽሩ የሰዎች እንደሆነ እንጂ ኖርማል የመጽሐፍት ጉዳይ ብቻ እንዳልሆነ ተረድተዋል አይደል? ከዛ በኋላ ደግሞ የእመቤታችን ብልጫ ከሐዋርያትም ከነቢያትም ብልጫ እንዳለ ታሳያለሁ። ይሄ የበለጠ መብለጡን ገናና የላቀ ከመጽሐፍ ቅዱስ ከነቢያት እና ከሐዋርያት
ይልቅ ተአምሩ ይበልጣን ብዬ እኔ አልቀበለውም። አይደለም። እዚህ ተአምር ላይ የተጻፈው ጽሁፍ ወደ ታች ዝቅ ብለን ስንመለከት ከምን አንጻር እንደሆነ ሲያብራሩ የተብራራው ከሐዋርያቱ ከእመቤታችንና ከነቢያቱ አንጻር ከሰዎቹ አንጻር እንደሆነ እንጂ ኖርማል የመጽሐፍት ጉዳይ ብቻ እንዳልሆነ ተረድተሃል ወይ? ከታች አሁን አንተ ባነበብክልን ሁለቱንም ሀሳብ ይዟል። ሁለቱንም ሀሳብ ይኸውልህ፣ ከላይማ መጽሐፈ ተአምሯን የሚል አለ። ትክክል ነው። ግን መጽሐፈ ተአምሯን ሲባል ራሱ ከምን አንጻር ነው ብለው አብራርተዋል አላብራሩም? እዛም ታች መጽሐፈ ተአምሯን አይደለም፣ ቆይ በምን ይበልጣል ብሎ እንደገና ማብራሪያ ሰጥቷል። ማብራሪያ የሰጠው መጽሐፈ ተአምሯ ተብሎ ለተነገረው ነው አይደለም? ለዛ እንደሆነ የሚያመለክት ነገር አለው ሳይሆን ይኸው በግልጽ ነው እንጂ ይኸው ቆይ አንዴ ወጣ አድርገውና ያንን የሚያመለክት ነገር አለው ማለትም ጥሩ ነው። ግን ቃል በቃል መጽሐፈ ተአምሯ ከመጽሐፈ ነቢያት ይበልጣል ቢሉ እስቲ ከመጽሐፈ ነቢያት አረጣጋ አድርገው መብለጡ ስለምን ነው ቢሉ በቃ የሚያብራራው አንተ መብለጡ ቆይ አንዴ ቆይ ስለምን እየተወራ እንደሆነ ከታች አብራርቶልሃል። አሁን እኮ አንተ የታችኛውን ሳታይ ላይ ብቻ ስላነበብከው እኮ ነው። ቁርጥ ያለ ሀሳብ ስለሆነ የሚያወዛግብ ነገር ይኸው መጽሐፈ ተአምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ፣ እሺ ስለምን ነው መጽሐፈ ነቢያት ቢነበቡ ይኸው መጽሐፍቱን ይዞ መጥቶ ነው ከዛ በኋላ ቀጥታ ወደ ፐርሰኑ የሚወስደው። መጽሐፍተ ነቢያት ቢነበቡ ቢተረጎሙ ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል። በትክክል አቁመው እንትን እያለ ይሰቀላል፣ እሺ ይሞታል ብለው ነው። መጽሐፍተ ሐዋርያትስ እነሱን ቢነበቡ ቢተረጎሙ ከሰማይ ሰማያት ወርዱ። አሁን ይኸውልህ ነቢያት ከሩቅ ሆነው ምንድነው ይወረዳል፣ ማነው ይወለዳል፣ ይወርዳል እያሉ ነበር። ይሰቀላል አይነት ነገር ነው። ይሄ ወደፊት ወደ የሚመጣ ነገር ስለሆነ ሐዋርያት ግን ኦልሬዲ ይሄ ነገር ስለተከሰተ መጽሐፍተ ሐዋርያትም ቢነበቡ ቢተረጎሙ ምን ይላል? ከሰማይ ሰማያት ወርዱ፣ ከድንግል ማርያም ተወልዱ፣ ለቤዛ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩረ ምዕመናን ሆነ ብለው አስተምረዋል ይልና ልክ እሷ ግን እሺ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን አሁን ይተመልከት ንጽጽሩ ወዴት እንደመጣ። እመቤታችን ግን ነቢያት ይወርዳል ይወለዳል ያሉትን ትንቢት የተናገሩለትን ሐዋርያት ጽንፍ እስከ ጽንፍ ዙረው ያስተማሩለትን ወልዳላቸዋለችና እስመ አብ ወክቡር ውእቱ አለ። ስለዛ ምንድን ነው ነቢያቱ ገና እንደዚህ ይሆናል ብለው ነበር የተናገሩት። ሐዋርያቱ አዎ ተከሰተ ብለው ተነግሯል። እመቤታችን ግን እነሱ የሰበኩትን ይሄ ቀዳሚያን ነቢያትም አሁን የመጡ ሐዋርያትም የተናገሩለትን እርሱን ወልደዋለች። አይተዋል። ተአምረ ማርያም እንደዚህ ስለሚል አይደለም የሚለው። ቆይ አንዴ ቆይ ተአምረ ማርያም እንዲህ የሚል ጽሁፍ ስላለው አይደለም የሚለው። ማርያም ወልዳዋለችና ነው የሚለው። በደንብ አድርጋችሁ ስሙ ጋይስ፣ አሁን ሌሎቻችሁም ማለት ነው። እዚህ ጽሁፍ ላይ የሚለው ተአምረ መጽሐፍተ ነቢያት ይወልዳል ይወለዳል ስላሉ፣ ሐዋርያት ተወልዷል ስላሉ፣ ተአምረ ማርያም መጽሐፍ ላይ ደግሞ እንዲህ የሚል ነገር ስለተጻፈ አይደለም ያለው። እንደዛ ቢል ኖሮ ሙሉ በሙሉ በቃ የተአምረ ማርያም መጽሐፍ ላይ ብቻ እንዘጋው ነበር፣ የመጽሐፍ ጉዳይ ብቻ እናደርገው ነበር። ግን ይህ ጉዳዩ እመቤታችን ላይ ሐዋርያት ላይና ነቢያት ላይ ያለ ጉዳይ ነው። ለዛ ነው ምን የሚለው ተአምረ ማርያም መጽሐፍ ላይ እንዲህ የሚል ቃል ስላለ ሳይሆን የሚለው ምንድነው? እሷ ግን ወልደዋለችና ብሎ ቀጥታ እመቤታችን ላይ ብቻ አተኩሮ የሚያስቀምጠው። ስለዛ እዛው ጋር የተብራራ ነገር ነው የጠየቀው። ከላይ ቁርጥ አድርገን ከተመለከት ነው እርግጥ ነው ኮንፊዚንግ ነው፣ የሰማው ኮንፊዚንግ ነገር አለው። አንድ ወዳጅ እሺ ቀጥል። አሁን አንተ ባልከኝ መሰረት መጽሐፉ ነው የሚለው ላይ መጽሐፍ የእመቤታችን ታምር ነው የሚለው መጽሐፍ ታምሯ ከመጽሐፍ ቅዱስ እንደሚበልጥ ሲናገር ይሄ ታምሯ አሁን በተባለው መሰረት ከነቢያትና ከሐዋርያት ይበልጣል፣ ምክንያቱም እሱን ስለወለደች የእሷ ታምር ይበልጣል እያለ ነው። ቆይ አይ እንደዛ ብሎ ነው ያብራሩት። ታችማ እዛ በኋላ የሚሄደው ግዕዝ ነው የሚያወራው ግዕዝ አይደለም። ይኸው አሁን እኮ ማብራሪያውን እኮ አስቀመጡልህ። አንተ የምትለው የራስን ማብራሪያ ነው። አሁን አንተ ያልከው ምን ብለህ መሰለህ ያብራራኸው? እሷ ስለወለደችው በቃ የእሷ ተአምር ነው የሚበልጠው፣ እሷ ያደረገቻቸው ተአምራት ነው የሚበልጡት እያልክ ምንድን ነው እንደዛ እያለ ነው አልክኝ። ግን የምር አንድ ወዳጅ ግን እነሱ ሲያብራሩት ግን በምን መልኩ አብራሩት? የነቢያት መጽሐፍት ክርስቶስ ይወርዳል ይወለዳል የሚል
በትንቢት መልክ ተነገረን። ሐዋርያቱ ደግሞ ይሄው ወረደ ተወለደ እኮ ነቢያቱ የመሰከሩለት ተፈጸመ ብለው ፍጻሜውን ደግሞ ሐዋርያት ይሰብካሉ። ከዛ ደግሞ የተአምረ ማርያም መጽሐፍ ደግሞ እንዲህ የሚል ጽሁፍ ይህን ነገር ስለሚያትት ብሎ ነው ያስቀመጡት። ልክ አሁን አንዴ ወዳጅ አንዴ አሁን አንተ እንዳልከው የተአምረ ማርያም መጽሐፍ ግን እንዲህ ስለሚል ይላል ወይስ ማርያም ግን ስለወለደችው ብሎ ቀጥታ ወደ ፐርሰኖቹ ይወስደዋል? ላሳይህ አንዴ ላሳይህ። የመጀመሪያው ይህ የእመቤታችን ታምር እሱንማ እኮ አየነው እኮ ከታች ሲያብራሩት ምን ብሎ አብራሩት? ማን ነው ቦርነጌን ከታች ያብራሩት በምን መልኩ ነው እኮ ነው አሁን ጥያቄው። እየሰማሁኝ ነው። ምን ብለው ነው ያብራሩ? ከታች እኮ ነው። አሁን እኮ ከላይ ጽሁፉ እኮ አለ። ጽሁፉ እንዳለ አይተናል። ጽሁፉን እንደዚህ ዝም ብለን ቁርጥ አድርገን ያለ ማብራሪያው ብንመለከተው ኮንፊውዚንግ ነው፣ የሚያደናግር ነገር አለው ተብሎ ሊነገርለት ይችላል። ስለዚህም በነገራችን ላይ ቃላቱ መስተካከል ካለባቸው ራሱ ይታረማሉ፣ በስነስርዓት ይቃናሉ። መቃናት ካለባቸው ይቃናሉ። እነዚህ እኮ ኖርማል መጽሐፍት ናቸው ማለት መቃናት ያለበት ሁሉ ይቃናል። ግን አሁን እያልኩ ያለሁት ምንድን እና ለዛም ነው በነገራችን ላይ አሁን እነዚህ ለቃላቱ እየተከራከርኩኝም አይደለም። ፎርዛም ማተር ቤተክርስቲያኒቱ እንደው ይሄ መጽሐፍ ከዚህ ይበልጣል ብላ እየተናገረችም አይደለም። ይሄ የሆነ መጽሐፍ ላይ ዝም ብላ አንድ የሆነ ጽሁፍ ይዘህ ስለመጣህ ብቻ በቃ ቤተክርስቲያኒቱ እንደዚህ አውጃለች ኦፊሻሊ ማለትም አይደለም። ኢቨን እንደዛ ቢሆን ኖሮ ራሱ ማለት ነው ቢሆን ኖሮ ራሱ ግን እዚሁ አንተው ያመጣኸው መጽሐፍ ላይ ራሱ ነው የምልህ። አንተው ራስህ ያመጣኸው መጽሐፍ ላይ ራሱ ከላይ ሰምሃው ኮንፊውዚንግ የሆነ ነገር ተቀምጧል። ትክክል ነው። ግን ከታች ግን ማብራሪያው አለ። እዛው ጋር ማብራሪያውን ስንመለከተው ማርያም፣ ነቢያትና ሐዋርያት ብሎ ሶስቱን ከፋፍሎ ያስቀምጣል። ነቢያት ትንቢት ተናገሩለት፣ ሐዋርያት ሰበኩለት። እመቤታችን በነቢያት ትንቢት የተነገረውን በሐዋርያት የተመሰከረውን እርሱን እሷ ግን ወለደችው፣ በአካል ወልደዋለች እመቤታችን። ስለዛ ብልጫ አላት ነው። ለዛ ብልጫ አለው ተባለ ብሎ ያስቀምጣል እዛው ጋር። ስለዛ ከታች ያለው ማብራሪያው ነው የምልህ ፐርሰኖቹ ላይ ነው የሚወስደው ነው። ቀጥታ ትኩረቱን የሚያደርገው ማርያም፣ ሐዋርያትና ነቢያት ብሎ ነው የሚያስቀምጠው። እንግዲህ እንደዛ ካረከው እኔ ነኝ ያደረኩት ወይስ እዛው ላይ ተቀምጦልሃል? የሚያወዳድረው መጽሐፍቶቹን ነው ነበር ግን መጽሐፍትን ይመስላል። አዎ ግን ከታች ግን ሲያብራራው በምን መልኩ ነው የዘጋው? እዚህ ጋር አንዴ እስኪ አዳምጠኝና እስከታች አንብቦ ከዛ ዝም ብለህ ምን ይኸውልህ፣ እኔም አንተም ሳናብራራ ማለት ነው ዝም ብለህ መጽሐፉን እስኪ አንብበውና ሰው ይስማው። ምንም ነገር ሳትጨምር ሳትጨምር ዝም ብለህ ብቻ አንብበው። እሺ ላንብበው። ይህ የእመቤታችን ታምር ላይ ጀምሬ ያው ላይ ያለው ሀሳብ በስመ ሀብተ ወልድና የሚለውን ትቼ ይህ የእመቤታችን ታምር ከመጽሐፈ ነቢያት ስለ መጽሐፉ ነው የሚያወራው። ችግርህን ሳታብራራ ዝም ብለህ እንትን በለው አንብበውና ሰው ይረዳዋል። እስከ መጨረሻ ውስጥ አነበው። ማብራሪያው ከታች ስለሆነ ሂድ። ይህ የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ። መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ መጽሐፈ ነቢያት ቢነበቡ ቢተረጎሙ ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል፣ ይሞታል ብለው ነው። መጽሐፍተ ሐዋርያት ቢነበቡ ቢተረጎሙ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለዚህ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩረ ምዕመናን ሆነ ብለው አስተምረዋል። እሷ ግን ነቢያት ይወርዳል ይወለዳል ብለው አንዴ ተአምረ ማርያም ግን ነው ያለው ወይስ ጨርሰው? ቆይ እንደዚህ እያስቆምማ አንተ አንብብ ብለህ መልስ አስቆም። አንዴ እሱ ጋር እንድታነብልን ነው። ተአምረ ማርያም ግን ነው የሚለው ወይስ ምንድን ነው የሚለው? እሷ ግን ነው የሚለው። መጽሐፉን ትቶ ወደ እሷ ሄደ። እሺ ግን የእሷን ታምር ነው እሷን ብሎ ታምሯን ነው ሂድ እሷ ግን ብለው አስተምረዋል። እሷ ግን ሲል በግለሰብ ደረጃ አይደለም የሚያወራው፣ ስለ ታምሩ ነው። እሷ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን ሐዋርያት ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳዋለችና እስመ አብይ በኩር ውእቱ አለ ይላል። እሺ
ስለዛ በጣም በቀላሉ አሁን ከላይ አንድ እንትን ያልከው ነገር አለ። መጽሐፉን ትቶ እሷ ይላል ወደ እሷ ይመጣል አልከኝ አይደል? እሷን ለምን ነው ታምሯን ከፍ ያደረግንበት ምክንያት ነው እኮ እንደዛ። ቆይ አንዴ ሲያበላልጥ ራሱ መጽሐፍ እሺ መጽሐፏ ግን ይላል ወይስ እሷ ግን ይላል? ተአምሯ ግን ቆይ ይቅርታ እንዴ ተአምሯ ግን ይላል ወይስ እሷ ግን ይላል? የቱን ነው? ተአምሯ የበለጠበት ምክንያት ነው እኮ ተአምሯ የበለጠው እሷ ስለወደደችው ነው። ወዳጅ ይሰማል? አዎ እየሰማው። አዎ እዚህ ላይ ሲያስቀምጥ መጽሐፍተ ነቢያት ብሏል አላለም? አሁን መጨረሻ ላይ ሲያብራራ ማለት ነው። ሐዋርያት ነቢያት ይላል። ማብራሪያ ካለው በኋላ ነው አሁን እያወራን ያለ ነው። ማብራሪያው ላይ ነው፣ ቀጥታ ዋናው ጽሑፍ ላይ ሳይሆን ማብራሪያው ላይ ስለሆነ እያወራን ያለ ነው። መጽሐፍተ ነቢያት ብሏል። እሺ ስለ ሐዋርያት ሲናገርስ መጽሐፍተ ሐዋርያት ብሏል አላለም? መጽሐፍተ ሐዋርያት ቢነበቡ ቢተረጎሙ ይላል። እሺ አሁን መጽሐፍተ ነቢያት መጽሐፍተ ሐዋርያትን ጠቅሷል። እሺ ተአምረ ማርያምስ ብሏል ማብራሪያው ላይ አይልም? መላይ እኮ መጽሐፉን አወዳድሮ አንዴ አሁን አይተዋል። ቆይ አንዴ አየህ፣ አሁን ወደ ማብራሪያው ሄደን ማብራሪያውን እንመልከተው እና ማብራሪያው ላይ ትኩረት እናድርግ ያልኩ ለዛ ነው። ምንድነው ከላይ ያለው ጽሑፉ አለ፣ ከታች ደግሞ ማብራሪያ ተቀመጠልን። ማብራሪያውን ስንመለከተው መጽሐፍተ ሐዋርያት የሚል አለ፣ መጽሐፍተ ነቢያት አለ፣ ተአምረ ማርያም የሚል የለም። ይልቁንም ቀጥታ ሙሉ በሙሉ ከእንትን ይወስደውና ከመጽሐፉ እንትን ብሎ ነገርየውን ሽፍት ያደርገውና ወደ እርሷ ይወስደዋል። ከዛ ወደ እሷ ሲወስደው ደግሞ እዛው ጋር አብሮ የነቢያትንና ሐዋርያትንም ነጠል አድርጎ ነቢያት እንዲህ ብሎ ቢሰብኩም ሐዋርያት እንዲህ ብሎ ቢሰብኩም ብሎ ቀጥታ ወደ እነሱ ወደ ፐርሰኖቹ ይወስደውና ንጽጽሩን የማርያም የነቢያትና የሐዋርያት ያደርገዋል ነው። የማርያም ብልጫ ምንድን ነው ለሚለው እዚህ ጋር ምን ብሎ አስቀመጠ ነው። ምክንያቱም እርሷ ነቢያት የሰበኩትን ወይም ነቢያት ምንድነው ትንቢት የተናገሩለትን፣ ሐዋርያት ደግሞ የመሰከሩለትን፣ እርሷ ግን ይወለዳል ብላ መናገር አይደለም፣ ትንቢት መናገር አይደለም፣ ወይም ደግሞ ተወልዷል ብላ መናገር ሳይሆን ወልደዋለች። ከዚህ አንጻር አረ ብልጫ አላት ነው እያለ ያለው፣ እሱ ነው እየተናገር ያለው። ስለዛ ማብራሪያውን ከተመለከት ነው ማብራሪያው ፒውር ነው፣ ንጹህ ነው፣ አለቅ። ስለዛ ከማብራሪያው አንጻር እንረዳዋለን። ስለዛ ከላይ ያለው ጽሑፉ አሁን አንተ እንዳልከው አይኩ ተአምሯ ይላል ምናምን የሚል ነገርን አስቀምጠሃል። ትክክል ነው፣ ተአምሯ የሚል አለ እዚህ ጋር። እንግዲህ አሁን ይህን መጽሐፍ እኔ ባይዞ አላውቀውም፣ እውነቱን ለመናገር ይሄኛውን መጽሐፍ እኔ አላውቀውም። ግን ቢሆነ ራሱ ነው የምላችሁ ትክክለኛ የኛው መጽሐፍ ቢሆነ ራሱ ከላይ ያለው ተአምሯ ቢልም በደንብ እየሰማኝ ከሆነ መጽሐፍተ ነቢያት መጽሐፍተ ሐዋርያት ብሎ አስቀምጦ የማነጻጸር የሚመስል ነገር ቢኖረውም ከታች ግን ማብራሪያውን ካየነው ማብራሪያው እያነጻጸረ ያለው በማርያም በነቢያትና በሐዋርያት መካከል ስለሆነ እመቤታችን ከዚህ አንጻር ምንድነው ሐዋርያትም ነቢያትም የሰበኩትን እርሷ ወልደዋለችና ብልጫ አላት ተብሎ መነገሩ ትክክል ነው። ከዚህ አንጻር የተነገረ ነው የሚል ነገር ነው የተቀመጠው። ግን እንዳልኩ ግን አንደኛ ይህ መጽሐፍኛ እኔ ትክክለኛ ጄኒዮን የሆነ ታርሙ የወጣው ምናምን ነገር የራሳችን መጽሐፍ ይሁን አይሆን አላውቅም። ከሆነም ግን ያልኩ ከዚህ አንጻር ብቻ ልንረዳ ይገባል እንጂ ለመጽሐፉ ዘብ እየቆምኩኝም አይደለም። ለመጽሐፉ ጥብቅና እየቆምኩኝ አይደለም። ለመጽሐፉ ጥብቅና የመቆም ጉዳይ ሳይሆን ከተረዳንም መረዳት ያለብን በዚህ መልኩ ብቻ ነው። ለምን ቤተክርስቲያናችን ተአምረ ማርያም መጽሐፍ ከነቢያት መጽሐፍትና ከሐዋርያት መጽሐፍት ይበልጣል ብላ ጭራሽ ስለማታምን ማለት ስለማታምን አይደለም፣ አክቹዋሊ ለንጽጽርም አታቀርበውም። ተአምረ ማርያም መጽሐፍን ከብሉያትና ከአዲሳት መጽሐፍት ጋር አብራ ለንጽጽርም አታሰልፉም። በንጽጽር ውስጥ የሚገባም አይደለም፣ ጭራሽ ለንጽጽርም አይቀርብም። በቃ ብሉያት አዲሳት መጽሐፍት ከየትኛውም ተአምር ከየትኛውም ገድል ከየትኛውም የሊቃውንት እንኳን አባቶቻችን መጽሐፍት ከትልልቅ የሊቃውንት አባቶቻችን መጽሐፍት ጋር ለንጽጽር የማይቀርብ ታላቅ የሆነ እስትንፋሰ እግዚአብሔር መጽሐፍ ነው። ጋድ ብሪዝድ የሆነ ታላቅ የሆነ መጽሐፍ ነው። ከዛ አንጻር ከተረዳንም የምንረዳው በምን መልኩ ብቻ ይሆናል። አይ እመቤታችን ከነቢያትና ከሐዋርያት ትበልጣለች የሚለው ይሄ ማብራሪያው ላይ የተቀመጠ የለም። በቃ ከዛ አንጻር ብቻ የምንቀበለው እንጂ ተአምረ ማርያም መጽሐፍትን እኛ ብልጫ አለው ብለን አንቀበልም። አንድ ይኸውልህ ምን መሰለህ ወደ ኋላ ስላላነበብኩልህ ነው እንጂ አንድ እስኪ ዘኪ የሱ ይቀጥል። እንዴት አደራችሁ? ሁላችሁንም ሰላም ብያለሁኝ። ዋናው ተአምረ ማርያም ላይ ያለ አይመስለኝም። ይሄ በማን እንደታተመ ምናምን ቢያሳየን አሪፍ ነው። አሁን አንድ ፒዲኤፍ ላይ አይቼ አሁን ያየሁት ፒዲኤፍ ላይ እሱ ያሳየው የለም።
ምናልባት ከፈለጋችሁ ላነብላችሁ እችላለሁ እዚህኛው ላይ ያለውን ማለት ነው። እና በማን እንደታተመ ምናምን ያሳየን ወይ ደግሞ ቀሲስም ስለገቡ እሳቸው ጋር ያለውን ያሳዩን ወይ። እሺ አንተ ጋር ያለውን እስቲ አንብበው እስቲ። እሺ እኔ ጋር ያለው ላነብላችሁ። እሺ ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን ያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህ ቀን ተአምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ተአምሯን ሰምቶ ወደ ቤቱ ይሂድ። ስጋውን ደሙን እንደተቀበለ ይሆንለታል ይደረግለታል በማለት ቢሰማ ብሎ ነው የሚጨርሰው እንጂ ይሄ አሁን እሱ ያሳየው ከመጽሐፍት ከነቢያት መጽሐፍት ከሐዋርያት መጽሐፍት ምናምን ያለው የለም እዚህኛው ላይ ማለት ነው። ይሄው 45 ጀምሬ ነው ያነበብኩት። እንትን ሳይሆን አይቀርም እዚህ ላይ አኬ ምናልባት ባኬ ላይ መናገር ባይሆን አጋጣሚ ነው ከገባው የግዕዙ የሚለው መጨረሻ ላይ እስኪሄዱ አሁን ስታነበው የቆየው ማነው ያስከው ልጅ ሮን ነው የሚለው መጨረሻ ላይ ሂድ። የትኛው መጨረሻ? ይሄ ትርጓሜው ይመስለኛል እንደተረዳሁት ከሆነ ያነበብከው ዘካርያስ ያነበብከው ነጠላውን ነው የሚመስል እንደ ትርጓሜ የወጣ ነው የሚመስለኝ መጽሐፉን አሁንም እርግጠኛ ሆኜ ስለ ወደታች ወረድድ ይሄ ከነሐተታው ነው የሚለው እሱ ጋር ያዝ እስመ አብይ ወክቡር ውእቱ አለ። ይሄ ማለት ወደ ላይ መጽሐፉን ያነጻጸረው በዚህ ምክንያት ነው ይልና ያመጣ ማለት ነው። ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳላቸዋለችና እስመ አብይ ወክቡር ውእቱ አለ። እስመ አብይ ወክቡር ማለት ትልቅና ገናና ብሎ ያለው በዚህ ምክንያት ነው ማለት ነው። እስመ አብይ ወክቡር ውእቱ አለ። ይሄ ትልቅም ነው ገናናም ነው ብሎ በላይ የጠቀሰውም ማለት ነው። ያነጻጸረውን ምን ብሎ እዚህ ላይ ያመጣው እስመ አብይ ወክቡር ውእቱ አለ። ወለ ነቢያትኒ አምጻት ሎሙ ለዘበይንቲያሁ ተነበዩ ወለ ሐዋርያትኒ ወለደት ሎሙ ዘሰበኩ በስሙ ውስተ ኩሉ አጽናፈ ዓለም እንዲል ብሎ ወደ ወንጌል ወሰደው። ተጠቅሶ ወደዛ ወሰደው ማለት ነው። አምጻት ሎ ይሄ ግዙ እየተረጎመ ትርጓሜ ይመስለኛል። ስለዛ ተአምረ ማርያም ላይ የለም ማለት ነው ትርጓሜ። እንግዲህ ሀተታ ነው የሚመስል። እስኪ ርዕሱን ከፍ አድርገው ርዕሱን እንጂ ቃላቱ ደህና ነው የሚመስል ርዕሱ። አዎ የእሑድ መቅድም ከነ ሀተታው ነው የሚል። ኧረ በእግዚአብሔር ሰላም ለእናንተ ይሁን። ዋናው ላይ ያኬ አሁን አየሁት የለም። ስለዛ ኦኬ ተአምረ ማርያም ላይ የለም ነው ጭራሽ። አዎ ዘትንሳኤ ዘጉባኤ በታተመው ላይ በ1986 የታተመው ላይ ነው አሁን ያየሁት እኔ ላይ ድረስ የጄ ቁጥር የተለያየ እንኳን ከሆነ ብዬ ያየሁት የለም። አሁን ቡርናጊን አንተ ያመጣው ተአምረ ማርያም ነው ወይስ የተአምረ ማርያም ሀተታ ነው? ራሱ ተአምረ ማርያም ነው። ይኸው ተአምረ ማርያም 943 ተአምረ አይ መቅድሙን አይመስለኝም። እኔ መቅድሙ ከሆነ እኔ በየቀኑም በየሳምንቱም የማነበው ስለሆነ መጽሐፍ መግለጥ አያስፈልገኝም። ቅድም ወንድማችን ያነበበው መቅድም ነው፣ ግን የቦርናጌን ያነበበውን ግን ከመቅድሙ አይመስለኝም። ታምሩ ውስጥ ሊሆን ስለሚችል አንደኛ መጽሐፉ ምን አይነት ነው ለመሆኑ? ከቦርናጌን ጋር ምን ጊዜ ነው እዚህ የደረሳችሁት? ከየት ተነስታችሁ ነው ተአምረ ማርያም የደረሳችሁት? ሌሎ ተፈሲ ማርያምን ምን ጊዜ ጨረሳችሁት ነው? አይ ቦርናጌን ሰላም ለእናንተ ይሁን። ለማንኛውም አዲስ የገባችሁ እኛንን ባርከ ነው የአዳምን ቤት የወጣ ነው። ቅድም ሰላም ብያለሁ። አክሊል ሰላም ለእርሱ ይሁን። ቀሲስ ይፍቱኝ ይባርኩኝ። እንደምን አሉ? እግዚአብሔር ይፍታ፣ እግዚአብሔር ይባርክ። በምን ምክንያት ነው ወደዚህ የተገባው? ቤተ ክርስቲያኒቱ ተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ብላ ታስተምራለች የሚል ነገር ተነሳ። እንደዛ ብላ ያስተማረችበትን ነገር አምጣል ነው። አክቹአሊ ያው ከሱ ቀደም ብሎ ቤተክርስቲያን እምነቷ የሚገለጠው በመጽሐፍ ቅዱስና እምነቱን በአብራሩ በሊቃውንት መጽሐፍት ነው የሚል ነገር እናስቀምጠን ነበረ። ግን ከዛ ሊያገኝ አልቻለም መሰለኝ። ተአምረ ማርያም ብሎ መጣ። ተአምረ ማርያም የሚለውን ተአምረ ማርያም ላይ ብሎ ያመጣውን መጽሐፍም ፎር ግራንትድ እንዲሁ ተቀብለ ነው ተአምረ ማርያም የሚለውን እንደው ቢሆን ራሱ ብለን ቀጥታ ምንም ትክክለኛ የራሱ ኤርሰን መጽሐፍ ምናምን ብለን ብንወስደው ራሱ ብለን ፎር ግራንትድ ከወሰድን በኋላ ምንድነው ቀጠል አድርጎ እዛው ራሱ ያመጣውን ማብራሪያውን ተመለከትን።
መጽሐፍቱን የማነጻጸር የሚመስል ነገር ከላይ ያስቀምጥና ከታች ያስቀምጥ ግን ፐርሰኖቹ ላይ ያተኩራል ማለት ተአምሯ ከመጽሐፍተ ነቢያት ከመጽሐፍተ ሐዋርያት ይበልጣል የሚመስል ነገርን ከላይ ካስቀመጠ በኋላ ከታች ግን ዝቅ ብሎ ትኩረት የሚያደርገው ፐርሰኖቹ ላይ ይሆናል። ሐዋርያት ላይ፣ ነቢያት ላይ እና እመቤታችን ላይ እና ከሐዋርያት ከነቢያት እመቤታችን ብልጫ አላት የሚመስል ነገርን ያስቀምጣል ማለት ነው። ያው ሐዋርያቱ ማነው ነቢያቱ ስለ ጌታ ይወለዳል ብለው ትንቢት ተናገሩ። ሐዋርያቱ ደግሞ ተወለደ ብለው ተናገሩ። እመቤታችን ግን ወለደችው። ከዚህ አንጻር ብልጫ አላት የሚል ነገርን አስቀምጦ በዚህ መልኩ አብራራው። ስለዛ ከተቀበልንም የምንቀበለው ከዚህ ከማብራሪያው አንጻር ነው። ትኩረቱ ያለው ፐርሰኖቹ ላይ ነው። እመቤታችን ከሐዋርያትም ከነቢያትም ብልጫ አላት እና ከዛ አንጻር ብቻ ልንመለከተው ይገባል እንጂ የተአምረ ማርያም መጽሐፍት ከብሉያትና ከአዲሳት ከአስሮ መጽሐፍት የሚበልጥ ነው ማለት አይደለም ብለን እንደዚህ ደመደም ነው። አይ በጣም ጥሩ ነው። ግን ታምሩን እስኪዩት። እርግጠኛ ነኝ እንደዚህ የሚል ሐሳብ የለም ሲጀመር ማለት ምንድነው የሚያደርጉት? የሆነ ገጸ ንባብ ይይዛሉ፣ በራሳቸው ይረዳሉ። እንደዚያ ነው እና ቦርናጌን ደግሞ የዚህ ችግር የለበትም። አንድ ቃልን ይዞ ሮንግ የመረዳት ችግር ስለሌለበት ቤቱም እንደዚያ ስለሆነ ይታይ። ግለጡት፣ መሸፈን እንዳይመስል። ቀጥሉ እስኪ። ስንተኛ ታምር ላይ ነው የሚለውን አንደኛ መጀመሪያ መጽሐፉ ምን አይነት ነው ገልጠ ነው ተገልጦ ነበረ። ገልጦት ነው ያየ ነው። እስቲ ይሄንን እሺ ከቨር ፔጁን ስላላየ ነው ከቨር ፔጁን እሺ ያሳይ። ምናልባት እንትኑ አተታው የብርሃን ነው ይሄ። አይ ቲንክ የአክሱሙ ነው ይሄ። አቤት ዘቢራ አክሱም ይላል። 2004 አዲስ ህትመት ነው። አይን ያውቀዋለሁ። ይሄኛው አሳታሚው ሰው የራሱ 2004 አዲስ ነው። አሳታሚው ራሱ በቅርብ ነው ማሳተሚያ ቤት የጀመረውም አዲሱ ነው። አይ መረዳት ይቻላል እኮ ቀሲስ፣ ሐሳቡን ማንሳት ይቻላል። ግለጡት። ግለጡት። ቀጥሉ። እኔ ማለት ተገልጦ ተነበበ። ቀሲስ 3 4 5 ተነበበ። አሁንም እስቲ ይቻላል አተታለም ይመስለኝ አኬ እና ይላል ትርጓሜ ነው። ማብይ ወክቡሩ እቶ ብሎ ዘጋው ቀሲስ። አሁን ቃላቱን መጽሐፉን ይሄን መጽሐፍ የምንለካው በመጽሐፍ ቅዱስ አይደል? መመዘኛው የመጽሐፍ ቅዱስ ልጅ ነው ብለን ነው የምናምነው። እና ይሄ የተተረጎመ ደግሞ መጣና ሀተታው ምን ብሎ ዘጋው? ያነጻጸረውን ከላይ በዚህ ምክንያት እስመ አብይ ወክቡሩ እቶ አለ ብሎ ዘጋው። ይሄ ደግሞ የመጽሐፍት ሀተታ ስልት ነው። ከዛ ሲቀጥል ደግሞ ትርጓሜ በብዛት ስናየው መጽሐፍ ዘይቤን እንጂ ምስጢርን እንጂ ዘይቤን አይጠነቅቅም የሚል ነገር አለ። መጽሐፉ ግዕዙ ሲተረጎም ወደ ምስጢር ሊሄድ ይችላል። አንዳንዴ ግዕዞች የሚተረጎሙ ሲመጡ ግዕዞች ቀጥታ የግዕዙን ቃል ላይ ትክክል አሁን በእንግሊዝ ስታዩትና ትክክለኛ የእንግሊዙን ቃል አማርኛ የሚይዝላችሁ ታጣላችሁ አይደል? አንዳንድ እና ግዕዙ ትክክለኛ የግዕዙን ቃል መምህር በዚህ ደረጃም አይሄድም። አሁን እርሶ በሚሉትም ደረጃ እርግጠኛ ነኝ አይሆንም 100%። እርሶ በሚሉት ራሱ አይደለም። ይሄ ዘሩን ራሱ ካያችሁት ወደኋላ እኔ መጎተት መመለስ አልፈልግም። አክሊል ቀጥል። ግን እኔ ታምሩን እፈልጋለሁ። ስንት ላይ ነው ይሄ ታምሩ? በነገራችን ላይ ቀሲስ አንድ ነገር ለማንሳት ቆዩ። አቤት እስኪ ታምሩን መጀመሪያ ንገሩኝ። ስንት የታምረ ማርያም ሀተታ አለ እንደ በቤተክርስቲያን? እኔ አላውቅም። እኔ ትርጓሜ የሚባል ታምረ ማርያም ትርጓሜ ሲጀመር የለውም። የታምረ ማርያም ትርጓሜ እሱማ ማለት ነው ቀሲስ። አንዳንዴ አሁን ትክክለኛውን ይዞ ከተተረጎመ የትኛውን መጽሐፍ ቢተረጎም ችግር አለው ብዬ አላምንም። ትክክለኛ ቃሉን ይዞ ተተረጎመ አይደለም። ቆይ መምህር አንዴ፣ የታምረ ማርያም መደበኛ ትርጓሜ የለውም። ማብራራት ሌላ ጉዳይ፣ መተርጎም ሌላ ጉዳይ ነው። ይተረጎማል፣ መጽሐፍ ይብራራል። ታምረ ማርያም አንድምታ የሚባል ታምረ ማርያም ትርጓሜ የሚባል ትምህርት ጉባኤም የለውም። በግለሰብ ደረጃ አንድ ሰው የታምረ ማርያም ተርጉሞ ከሆነ ሲጀመር ታምረ ማርያም አንድ ብቻ አይደለም። ታምረ ማርያም ይዘቱም የተለያዩ ታምረ ማርያሞች አሉ። በአንዳንድ ገዳማት አነስ ያለ ሲጀመር ከግብጽ የመጣውም የመጀመሪያው ታምረ ማርያም አይደለም አሁን ያለው፣ ብዙ የተጨመሩበት ታምሮች ያሉት ነው እንጂ በዘርዓ ያዕቆብ በነገሰ በ7 ዓመት ከግብጽ ወደ ኢትዮጵያ የመጣው ታምረ ማርያም ይዘቱ ትንሽ ነው፣ በጣም ትንሽ ነው። ከዛ በኋላ እመቤታችን ያደረጋቸው ታምራቶች የተጻፉበት ነው። ሆኖም ግን ነው የታምረ ማርያም ጉባኤ የለውም።
አንድምታ ትርጓሜ የሚባል የለም። ታምረ ማርያም ትምህርት የሚባልም የለም። ታምረ ማርያም ትምህርት የሚባልም የለም። ታምረ ማርያም ነው፣ ይነበባል። በእሑድ የመቅድሞ ሁለት አይነት አለ፣ የዘወትርና የእሑድ አለ። ከዚያ በተረፈ አሁን ይሄ ከታምራቱ ውስጥ ስንተኛው ክፍል ነው? ይሄ ስንተኛው ነው? ንገረኝ። እሱን ቤተክርስቲያን እየገባው ስለሆነ እንደውም አሁን አይዋለን። ስንተኛ ላይ ነው? ስንተኛ ታምር ነው ይሄ? እኔ ያልኩትን ተረድተውኛል ቀሲስ? ሐሳቤን ተረድቼዋለሁ። መጀመሪያ ታምሩን ይንገረኝ። ስንት ነው? ስንተኛ ታምር ነው? ቦርናዬ 47 ሲል ነበር በፊት። የእሑድ መቅድም ብቻ ነው ከነ ሀተታው የሚለው። ሌላኛዎቹ ሌሎች ታምራት ግን ዝም ብለው ታምር አንድ ቁጥር ምዕራፍ 1 እያለ ነው የሚቀጥለው። ቆይ አሁን የጠቀስከውን ስንት አሳየኝ እስኪ፣ አሳየኝ። መጀመሪያ እንትኑን አሳየኝ። ሬሱ አታፍጥነው፣ ረጋ አድርገው እንዲታይ እንዲናበብ ማለት ነው። ረጋ አድርገህ ልክ እንደሱ ያ አንደኛ መጀመሪያ ሬሱን አሳየኝ። ሬሱን ቦርናዬን እሱን በትልቁ አድርጉት። እሺ የመጀመሪያውን ከብሩን አሳየኝ። መቅደም ከነ ነቢያት ከነ ሀተታው 53ኛ ነው የሚል ስንት ነው የሚለው? ይሄ 57ኛ ቁጥር ኖ እሱ ቁጥር ነው። ቁጥር ነው ቦርናዬን ታምሩ ቁጥር ነው እሱ ወደ ኋላ እንደ ምዕራፍ አለ የለም ምዕራፍ ብሎ ቁጥር ይላል አይደል? ማብራሪያ ነው። የእሑዱ አንድ ነው። ቆይ አንዴ ቁጥር 2 እያለ ነው የሚሄደው። አንዴ ቦርናዬ ከኔ ጋር አውራ። ቆይ ግድ የለህም። አሁን ይሄ መቅድሙ ነው። ይሄ መቅድሙ ነው። አዎ እሺ ምን የሚለው ነው? ወይም ሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚያ ታምር ያለ ማርያም የሚለው ለእግዝእትነ ማርያም የሚለው ነው። የትኛውን ነው ያብራራው? አሁን ይሄ ማብራሪያ ከሆነ የትኛውን ቃል ነው የሚያብራራው? ወይንም ነው ገጸ ንባብ እያብራራ ነው? የትኛውን? ይሄው 57ኛው ያንብቡት። ይሄን እሺ ወይም ሰሎ ቆይ እሺ ወይም ሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚያ ታምራ ለእግዝእትነ ማርያም እስመ አብይ ወክቡር ውእቱ። እሺ ሀብተ ወልድና ስመ ክርስትናው ላለው ክርስቲያናዊ የሆነ ሰው ሁሉ የእመቤታችንን የማርያምን መጽሐፈ ታምሯን መስማት ቀላል አይምሰለው። እሺ ይህ የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ። በመሰረቱ ቆይ ወይም ሰሎ ለኩሉ ቀሊለ ታምራ አይልም። ሲጀመር ይሄ ማብራሪያ ዘሩ የሚለው የእመቤታችንን ታምሯን መስማት ቀላል አይምሰላችሁ የከበረ ገናና ነውና ነው። ዘሩ ሲተረጎም ቃል በቃል ሲተረጎም ወየአቢ መጽሐፈ ነቢያት ወመጽሐፈ ሐዋርያት የሚል የለም እዚህ ውስጥ ሲጀመር። ይሄ ማብራሪያው ታች አገኝታል። ታች አለ። ቆይ አይ እኔ እኮ ቃሉ ይሄ እኮ መቅደሙን እኮ ስለማስታውሰው ነው። እሺ ይልና አንዴ ቦርናዬ ሰፋ ራቃ በቃ እንደሱ ዘሩ ወኢይም ሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚያ ታምር ለእግዝእትነ ማርያም እስመ አብይ ወክቡር ውእቱ ነው። ዘሩ ይሄ ነው። ከዚህ በኋላ ያለው አሁን ይሄ በአማርኛ ቀጥታ ታምረ ማርያም ያላችሁ ሰዎች ካላችሁ ወይም ሰሎ ለሁሉ ለክርስቲያኑ ሁሉ የእመቤታችንን ታምር መስማት ቀላል አይምሰለው እስማ የከበረ ገናና ነውና ነው የሚለው አማርኛው ሲተረጎም። አሁን ይሄ ግን ማብራሪያ ስለሆነ የእመቤታችንን መጽሐፈ ታምሯን መስማት ቀላል አይምሰለው ብሎ ይህ የእመቤታችን ታምር የሚለው የግለሰቡ ይሄንን ማን እንዳብራራው እኔ አላቀውም። ይሄ የራሱ ቃል ነው። የገጸ ንባቡ አማርኛ ትርጉምም አይደለም፣ ማብራሪያ ነው ይሄ። ስለዚህ ከነቢያት ከሐዋርያት የሚለው ቃል ገጸ ንባብ የለውም፣ ከመጀመሪያው የለውም። ይሄ ተርጓሚው ያስገባው ነው። አይ ዶንት ኖ በዚህ ደረጃ ራሱ ለምን እንደተረጎመ ለኔም ጥያቄ ነው። እንደዚያም ሊተረጎም እንዴት እንደቻለ አይ ዶንት ኖ። ትክክል አይደለም። ይሄ የቤተ ክርስቲያን ትምህርት ነው ብዬ አልወስደውም። በመጀመሪያ ይሄ ያተረጓጉ ማን ይሄን የተረጎመው? ገጸ ንባብን ያልጠበቀ ትርጓሜ ነው ይሄ። ትርጉም ራሱ ሐሳቡ እንደዚህ አይደለም። የእመቤታችን ታምር መስማት ቀላል አይምሰለው የከበረ ገናና ነውና ማለት ከነቢያት ከመጽሐፈ ነቢያት ከመጽሐፈ ሐዋርያት ይበልጣል የሚል ትርጉም አይሰድም። ሲጀመር አተረጓጉሙ በራሱ
ምን ማለት ነው? ወየአቢ መጽሐፈ ነቢያት ወመጽሐፈ ሐዋርያት የሚል ዘር የለም፣ አማርኛውም የለውም። ስለዚህ ይሄ ያብራራው ሰውዬ በቤተ ክርስቲያኗ የተብራራ ነው ብዬ እኔ አላምንም። ሰምቻውም አይቻውም እንደዚህ ያለ ማብራሪያ አላውቅም። ኦኬ የግለሰብ ማብራሪያ ከሆነ ግለሰቡን እንደ ግለሰብ እንዴት ሊተረጉመው ቻለ ማለት ኦኬ አቃንተን ልንተረጉመው እንችላለን። ግን በዚህ ቃል መሰረት ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል ከሆነ በልጦም አያውቅም፣ ሊበልጥም አይችልም፣ ትክክልም አይደለም። ሐሳቡም እንደዚያ ሊሆን አይችልም። መምህር በረከት ይቀጥሉ። ቴንኪው። አንድ ይቅርታ ለሪከርድ እንዲሆነን ቢታይ መጽሐፉ ያሳታሚውን ምናምን ቢያሳይ ጥሩ ነው። እሺ ስለዛ እሱ እያሳየ ስለዛ አሁን ቀሲስ እያሉን ያሉት ይሄ በቃ ተአምረ ማርያም መጽሐፍ ላይ እንዲህ ያለ ነገር የለም ማለት ነው። ያለው ኖርማል ሀተታው ላይ ብቻ ነው። ሀተታው ነው የግለሰብ ሀተታ የግለሰብ ነው ዘሩ የሚለው ስለዛ ሁላችሁ ማውጣታችሁ ታምረ ማርያም ካላችሁ የሚለው ከላዩ ላይ ሀተታ ይላል እኮ ቀሲስ ከላይ ራሱ። እሺ ቦርናጌን ስለዛ አሁን ምን እየተባልክ ነው መሰለ ያለው ሀተታውን ሳይሆን ቀጥታ ቃሉን አንድ ይቅርታ። እሺ ቦርናጌን አሁን እየተባለ ያለው ምንድነው? ቀጥታ በግለሰቦች የተዘጋጀ ሀተታ ሳይሆን እንግዲህ ግለሰቦቹንም ስለማናቅ እየተባለ ነው። ቀጥታ ከተአምረ ማርያም ላይ እዛው ጽሁፉ ላይ እስቲ ያለውን አሳይ እየተባለ እንግዲህ ይህ መጽሐፍ ያለው 943 ተአምር ነው ይዞ ያለው። ከዚህ የበለጠ ብዛት ያለው ተአምር ካለ አላውቅም። ቦርነጌን አልሰማኸኝም? ይቅርተው። እሺ ሀተታውን ትተህ ቀጥታ ተአምሩን እንደዛ የሚል የተአምር መጽሐፍ አሳየን። እንደዛ ነው እየተባለ ነው። ምን ሌላ መጽሐፍ ነው አይደለም? አሁን አንተ ያመጣኸው ከላይ ሀተታ የሚል አለ፣ አይተኸዋል? አዎ። ስለዚህ ሀተታውን ተወውና ቀጥታ በቤተክርስቲያን ውስጥ አሁን ተአምረ ማርያም ይነበባል አይነበብም? ይነበባል። አንዴ ቆይ፣ በቤተክርስቲያን ውስጥ የሚነበበው ተአምር ይሄ ሀተታው ነው የሚነበበው? እኔም የትኛው መነበብ ተአምሯ ነው የሚነበበው? ይሄ የእሑድ መቅድም ነው። አይ ቆይ ያልኩህ እኔ ተአምሯ ነው የሚነበበው ቀጥታ ተአምረ ማርያም መጽሐፉ ነው የሚነበበው ወይስ ሀተታ ነው የሚነበበው ቤተክርስቲያን ውስጥ? እንግዲህ ያኛው የሚያነበው በዕለቱ የሚነበበው ተአምሯ ከቀኑ ጋር የተመጣጠነ ለምሳሌ አይ እንደዛ አይደለም። እኔ የጠየቅኩህ ሌላ ነው፣ አንተ ደግሞ እየመለስክ ያለው ከቀኑ ጋር የሚመጣጠን የሚል ነው። እኔ ያልኩ ያለሁት ገና ከጅምሩ የሚነበበው መጽሐፍ በቤተክርስቲያን ውስጥ ተአምሩ ነው ወይስ ሀተታው ነው? እሱንን እንትን አይደለሁም እኔ መጽሐፍ አታውቅም ከማንበብ ውጭ። ምክንያቱም ይሄ መጽሐፍ ቆይ አንዴ ስለዛ ቤተክርስቲያን ውስጥ ምን እንደሚነበብ አታውቅም? አይ አውቃለሁኝ፣ ግን የምታውቅ ከሆነ ቆይ አንዴ የምታውቅ ከሆነ የሚነበበው የምታውቅ ከሆነ በቤተክርስቲያን ውስጥ የሚነበበው ተአምረ ማርያም መጽሐፍ ቀጥታ ተአምረ ማርያም መጽሐፍ ነው ወይስ የእሱ ሀተታው ነው የሚነበበው? እኔ ተአምሯ ይነበባል። ለዛ ቀን የሚሆነው ተአምር ተለይቶ ይነበባል። ችግር የለም። ስለዚህ የሚነበበው ቀጥታ ተአምሯ እንጂ ሀተታ አይደለም ማለት ነው አይደል? እንግዲህ እሱ ሊሆን ይችል ይሆናል። እኔ እሱን አታውቅም እኮ እስካላወቅህ አውቃለሁ አትበላ። አሁን እኮ አላውቅም ብለኝ ስለዚህ አታውቅም ስለ አውቃለሁ ደግሞ አልክ። የምታውቅ ከሆነ የምታውቀውን ተናገርና የማታውቀውን ትተኸው የሚያውቁ ሰዎች ሲናገሩ ቁጭ ብለህ ስትሰማና ከዛ በኋላ ወደ ሌላ እናልፋለን። ለምን መሰለህ ሀኬ፣ እሱ ችግር የለም እኔ ላዳምጥ ዝግጁ ነኝ። ይሄ ግን መጽሐፉ እንዲያውም ወደኋላ ቀደም አድርገህ ብታነበው አሁን እሱን መጽሐፍ አሁን ቆይ አንድ ያዝ እናድርገውና አሁን ቅድም እንዳልኩ ነው ከተረዳነውም እመቤታችን ከሐዋርያትና ከነቢያት ትበልጣለች ከሚለው አንጻር ዝም ብለን እንደሱን እንይዛለን እንጂ ተአምረ ማርያም መጽሐፍ ከብሉያትና ከአዲሳት መጽሐፍት ከመጽሐፍ ቅዱስ ይበልጣል የሚባል ነገር እኛ አይደለም ይበልጣል አናነጻጽረውም። እንግዲህ ይኸው በግልጽ የምንነግርህ ነገር ምንድነው? ቆይ አንዴ በግልጽ የምንነግርህ ነገር ምንድነው? ብሉያትና አዲሳት ወይም አስሮ መጽሐፍትን ታላቁን ቅዱሱን የእግዚአብሔርን መጽሐፍ የእግዚአብሔርን ቃል ያንን መጽሐፍ ቅዱስ ከየትኛውም የተአምር የገድላት የሊቃውንት ድርሳናት እና የሊቃውንት መጽሐፍት ምናምን ከየትኛውም ጋር በማነጻጸር ደረጃ ማናነጻጽረውም። እሱ ሁሌም የበላይ ነው። መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው ብለናል።
እስትንፋሰ የእግዚአብሔር መንፈስ ያለበት ታላቅ የሆነ መጽሐፍ ነው። አጻጻፉም ይለያል። ልክ እንደ መጽሐፍ ቅዱስ የተጻፈ ገድል፣ ተአምር፣ የሊቃውንት መጽሐፍት የለም ማለት መንፈስ ቅዱስ እነዛን ሐዋርያትን ኢንስፓየር ባደረገበት መልኩ አይደለም የሚሆኑት። ስለዛ መጽሐፉ የተለየ መጽሐፍ ነው። የትኛው መጽሐፍ? መጽሐፍ ቅዱስ፣ ብሉያትና ሐዲሳት። ስለዛ ከመጽሐፍ አንጻር እንየው ካልን በቤተ ክርስቲያናችን ውስጥ የምናምነው ነገር ቢኖር መጽሐፍ ቅዱስ ከሁሉም ብልጫ አለው። አለቀ። ከሁሉም ብልጫ አለው። በጣም ዩኒክ ነው መጽሐፍ ቅዱስ። ስለዛ ለመጽሐፍ ቅዱስ የምንሰጠው ቦታ አለ። ለመጽሐፍ ቅዱስ የምንሰጠው ቦታ አለ። ስለዚህ አሁን እያልኩ ያሉት ምንድነው? የትኛውንም ተአምር፣ የትኛውንም ገድል፣ የትኛውንም ኢቭን የሊቃውንት ታላላቅ የቅዱሳን ሊቃውንት አባቶቻችንን መጽሐፍት እንኳን ከመጽሐፍ ቅዱስ ጋር አናነጻጸርም። እና ኦኬ እሺ፣ ድምጽ ገብቶ ነበር መሰለኝ። እና ምን እያልኩ ነው? መጽሐፍ ቅዱስ ብልጫ አለው። ይህንን ብለናል። አሁን ወደ አንተ ስንመጣ ግን ቀሲስም ስላወጡት አሁን ወደ አንተ መለስ ብለን ስናይ ግን አሁን አንተ ያመጣኸው መጽሐፍ አለ፣ ተአምረ ማርያም ሀተታ የሚል ነገር ማለት ነው። ስታመጣ የተአምሯን ከዛ ይበልጣል የሚመስል ነገር ከላይ ተቀምጧል ብያለሁ እና ኮንፊውዚንግ ነው ብዬ ነበረ። ቀደም የምታስታውስ ከሆነ የሚያወዛግብ ነገር አለው። ግን ከታች ማብራሪያውን ካየነው ግን ማብራሪያው ላይ ያነጻጸረው ፐርሰኖቹን ስለሆነ እመቤታችንን ነቢያትና ሐዋርያትን ስለሆነ ከዛ አንጻር ከሆነ እመቤታችን በልጫላት። መጽሐፍቱን ግን እንደዛ ብለን አንቀበልም። መጽሐፍቱ ይበልጣል፣ የተአምረ ማርያም ከመጽሐፍ ቅዱስ ይበልጣል ብለን አናምንም ብያለሁ። ያመጣኸው ተአምረ ማርያምን ሳይሆን ሀተታ የሚል ሌላ መጽሐፍ ነው ያመጣኸው። ተአምረ ማርያም ሀተታ የሚል የተአምረ ማርያምን ቀጥታ መጽሐፉን ግን አይ ቲንክ ቀሲስ እሱን አውጥተውታል መሰለኝ። ኦኬ መቅድሙ ከነ ሀተታው የሚል ነው እሳቸውም። እሺ እስቲ ቀሲስ ይቀጥሉ እስቲ። ቴንኪው። ይሄ ተአምረ ማርያም ራስ የምጠቀምበት ነው። እኛ ቤተክርስቲያን ያለ ነው። ቅድም ቦርናጌን ያወጣው አሳታሚን ያሳተመው ይኸው ተሐትመ በእስራ ምዕት እንትን በ14 ነው አይደል? በእስራ ምዕት 2004 ነው እንደሚለው እሱ። እስኪ አንዴ ቦርናጌን 2004 ነው የሚለው 2014? እሺ ሌው አንዴ ላሳያቸው እዚሁ ላይ 4 መሰለኝ 4 ነው። እሺ ጥሩ። ይሄ አሳታሚው እርግጠኛ አይደለም። ዛይተሞ ገብረስላሴ ብርሃኑ ዘብሔር አክሱም አዲስ አበባ ኢትዮጵያ ነው የሚለው። ኦኬ ተመልከቱት። አሁን አሳታሚ እዚህ ጋር እዩት። ጥሩ አንድ ነው የ2014 ነው የሚለው። ኦኬ አሁን ቅድም ያወጣኸውን ቃል ግን ቆየኔን በትልቁ አድርገኝ። ቅድም ያወጣኸውን ቃል ስለው የነበረውን ይኸው እዚህ ጋር ይኸው ይሄ መቅድም ነው። መቅድሙ የሚጀምረው ከዚህ ጋር ነው። የዕለተ ሰንበት ነው። ይሄ እንደምታዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ወየጥን በረድኤተ እግዚአብሔር ጽሕፈ መቅድመ ተአምሪሃ ለማርያም ብሎ በአብ ስም አምኜ ብሎ ይላል። ከዛ መሀል ላይ ሃሌሉያ ንስግድ ለአበ ብርሃናት የሚለው ይዜማል። ወኢይምሰሎ ይኸው ወኢይምሰሎ ለኩሉ ክርስቲያናዊ ቀሊለ ሰሚዐ ተአምሪሃ ለማርያም እስመ አብይ ወክቡር ውእቱ ወኢይምሰሎ ወያጽርኡ ሰሚዖቶ እድ ወአንስት ከመ ኢይባኡ ውስተ ግዘት ነው የሚለው። ይኸው አማርኛው ለክርስቲያን ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና። ቅድም ስለው የነበረው በቃል ይሄንን ነው። ኦኬ ይሄ ገጸ ንባቡ ግዙ ይሄ ነው። አማርኛው ለክርስቲያኑ ሁሉ የእመቤታችንን ተአምር መስማት ቀላል አይምሰለው የከበረ ገናና ነውና ነው የሚለው። አሁን ከነቢያት ከሐዋርያት የሚል እዚህ ውስጥ የለም። ይኸው ቀጥሎ ያለው ምንድን ነው የሚለው? ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማቱን ያስታውሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚች ቀን ታምሯን ሰምቶ የሚቻለው ስጋውን ደሙን ይቀበል። ስጋውን ደሙን መቀበል ካልተቻለው ታምሯን ሰምቶ ወደ ቤቱ ይሄድ። ስጋውን ደሙን እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው መሆን ምክንያቱም ታምረ ማርያም ስናወራ ስለ ታምረ ማርያም ስናወራ አካላዊ ቃል ከስጋዋ ስጋ ከነፍሷ ነፍስ ነስቶ መወለዱን
የማያምን ነው ማለት ነው። የወልደ እግዚአብሔርን ሰው መሆን ከማመን የወጡ ናቸው። እሺ እስካሁን ድረስ የቅድሙን ዘር የለም እዚህ ውስጥ እስካሁን ከክርስቶስ ወገኖች ቁጥር ስንት ነው እሱ የሚያነቡት? ስንት ቁጥር ነው? ወርናጌ ቁጥር ስንት ነው? 44 44 አይደለም 57 ነው ያንብቡት። እሱ ቁጥር ነው። በድግማ ይኸውልህ ዘሩን ነው ቦርናጌን ዘሩ ወይም ሰሎ የሚለው ነው 54 የለውም። ይሄ ይኸው እንትኑን ነው የተረጎመው ቀሲስ። ቆይ ቃላቱን አሁን የትኛውንም ቃል ቢመጣ ተጽፎ መጽሐፍ ቢመጣ ገምግመን አይደል ምንቀበል? ሳንገመግም አንቀበልም። መገምገሚያችን ደግሞ መመዘኛችን መጽሐፍ ነው። በክርክሩ በመጽሐፍ ተጠቃቅሶ በመከራከር አኬ ይገባል። ቆይ እስማኤል ወክቡሩ የሚለውን ነው መምህር ስለ መመዘኛ ምናምን ከማውራት መጀመሪያ እኔ አሁን የምፈልገው መጽሐፉ አንድ አይነት መጽሐፍ ነው የያዝ ነው። ያ መጽሐፍ ማን ያሳተመው የሚለውን እኔ ማጣሪያ እየፈለኩ ነው። ማን ነው? ከየት የመጣ መጽሐፍ ነው ያ መጽሐፍ? መጀመሪያ ኦኬ እኮ እሱን እኮ ነው የምሎት። አሁን የኔ ሐሳብ ምን ገብቶ ቆይ አንዴ ይረዱኝ። የኔ ሐሳብ አሁን ገድላት፣ ድርሳናት፣ መልካ መልክ እየተተረጎሙ ነው አይደል? ለምሳሌ መልካ ማርያም፣ መልካ ኢየሱስ እየተረጎመ ነው። ወንበር ግን የለውም። እንደነዚህ ሁሉ ታምረ ማርያምን ተርጉሞ አመጦት ከሆነ ከሚዛኑ ከትርጓሚያችን ከወንበር ካለቀቀ በአራቱ ጉባኤያት አይደል ምን መዝነው? በሐዲስ በብሉይ በሊቅ በመነኮስ ማለት ነው። በእነዚህ ተመዝኖ ነው ብሉይም ሐዲስም መጽሐፍ የሚወጣው በአራቱ ወንበር ማለት ነው። በትርጓሜ ሲገባ ወንበር በአራቱ ነው የሚመዘነው። እና ይሄ መጽሐፍ ደግሞ የተረጎመው ምንድነው? እዚህ ላይ ወደ ላይ ይሄዱ እስመ አብይ ወክቡር ግዕዙ ላይ እዛ ላይ መጀመሪያ እሱ ጋር ማለት ነው። ከዛ ቦርናጌ ይከፍተዋል እናየውና ማይሆን ከሆነ እናስወጣዋለን። እስመ አብይ ወክቡር ውእቱ እኔ እኮ ነው የተረጎመው ይመስለኝ። ተረድቻለሁኝ። እስመ አብይ ወክቡርም ራሱ እስመ አብይ ወክቡር የሚለውን ከመጽሐፈ ማርያም ከመጽሐፈ ነቢያትና ከመጽሐፈ ሐዋርያት ይበልጣል የሚል ሸፋፋ ትርጓሜ በትርጓሜ ቤት የለም አይልም። ዘሩ የሚለው ስለ ታምረ ማርያም የክርስቶስ የወልደ እግዚአብሔርን ሰው ከማመን የሚለው እንኳ ቢወሰድ የወልደ እግዚአብሔር ሰው መሆን በትንቢተ ነቢያት የተነገረ በሐዋርያት የተሰበከ ሰው መሆኑ ተብሎ ይተረጎማል እንጂ ከመጽሐፍ ቅዱስ ይበልጣል የሚል ሸፋፋ ትርጉም በአብነት ትምህርት ቤት አይተረጎምም። እኔ ይህንን የተረጎመውን ሰውዬ በግል ራሱ ጠይቀዋለሁ። እንደዚህ ያለ ከምን አይተረጎምም? ትርጓሜ ስልት እንደዚህ ነው የሚተረጎመው። ሐሳቡ ታምረ ማርያምን ከመጽሐፍ ቅዱስ በላይ ማድረግ አይደለም። እስመ አብይ ወክቡር የሚለው የሚያሳየው ይሄኛው የሚያሳየው የወልደ እግዚአብሔርን ሰው መሆን ስለ እመቤታችን ስናወራ ነገረ ማርያምን ስናወራ ነገረ ክርስቶስን የምንናገር ስለሆነ ነው። የምንተረጎመው በዚያ መንገድ ነው። የእመቤታችን ታምር ትልቅ ነው። አዎ ትልቅ ነው። እንደውም አባቶችም ተርጉመውታል እኮ ዓለምን እግዚአብሔር ከፈጠረበት ጥበቡ ዓለምን ሰው ሆኖ ያዳነበት ጥበብ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተወልዶ ሰው ሆኖ ያዳነበት ጥበቡ ይረቃል፣ ይሰፋል፣ ይበልጣል ብለው አበው ይተረጉማሉ። ከዚያ በተረፈ ግን ነቢያትና የሐዋርያትን መጽሐፍ እዚህ ውስጥ ማምጣት ለምን አስፈለገ? ዘር የለም፣ ገጸ ንባብ የለም። በትርጓሜም እንደዚህ ተብሎ ትርጓሜ አይብራራም። እኔ ያንን መጽሐፍ ማን ነው ያብራራው? እንደዚህ ብሎ የተረጎመው ማን ነው? አንድ እንፈልገዋለን። ይህን መጽሐፍ እሱ ላይ የለም። ቀሲ የለም። ይኸው ይህን እኮ ገጸ ንባቡ እኮ በየሳምንቱ ማነበው እኮ ነው። የለም። ይኸው የታምረ ማርያም ሙሉ ላንብላችሁ ከፈለጋችሁ። ይኸው መቅድሙ ይሄ ነው። የዕለተ ሰንበት መቅድም ነው ይሄ። የዘወትሩ እሱ እንትን ያለው የእንትኑን ፓርት ነው መሰለኝ፣ የሀተታውን ፓርት ነው እሱ ያነበበው መሰለኝ። ይህ ነጠላው ላይማ በቃ ታምረ ማርያም ላይ የለም ተባለ እኮ። ልጁ የሚያነበው ምን ነው? ሀተታ ፓርቱን ነው። እና እኔ ሀተታ ፓርቱ ነው እያየሁት ነው። ሀተታ ፓርቱ ይሄ ነው። ሀተታው ፓርት ራሱ እንዲህ ተብሎ የሚተረጎም ገጸ ንባብ የለውም ነው እኮ የምለው እኔ እኮ። ሀተታ ፓርቱ ትክክል አይደለም ነው። እስመ አብይ ወክቡር የሚለው ሐዋርያትና ነቢያትን ጠቅሶ የሚያመጣ አይደለም ነው የኔ ጥያቄ። እሱን ነው እያልኩ ያለሁት እና ቀጥሉ። ለማንኛውም ቴንኪው። ትክክል።
በጣም አሪፍ። ስለዛ ኮንፊውዚንግ የሆነው ነገር አደናቃፊ ነው አይነት ነገር ነው ማለት ነው። በቃ የተሰጠን ትምህርት። እሺ መምህር ይቀጥሉ። መምህር በረከት። እሺ አይ ጥሩ ነው። ሀተታ የሚለው ፓርት ላይ ነው ያለው። ሀተታ ደግሞ ቤተክርስቲያን እንዲህ ትላለች ብሎ ለመናገር አንድ ነገር ትራዲሽናል የሆነ በትርጓሜ ቤት የሚገኝ በአራቱ ወንበሮች የሚገኝ ትምህርት ሲሆን ነው እንጂ አሁን እኔ ነገ ተነስቼ የከበረ ገናና ነው ማለት ከነቢያትና ከሐዋርያት የበለጠ ነው የሚል መጽሐፍ ባሳትም የኢትዮጵያ ቤተክርስቲያን እንዲህ ትላለች ተብሎ ሊነገር ነው? እንደዛ አይባልም። ሲጀመር ይህንን መጽሐፍት የሊቃውንት ጉባኤ አይቶ ትክክለኛ ሀተታ ነው ብሎ ገምግሞ ያወጣው መጽሐፍ ነው ወይ ብለን እንጠይቃለን ማለት ነው። ስለዚህ ሀተታው ትክክል አይደለም። ምክንያቱም ከቤተ ክርስቲያኗ ትምህርት ጋር ስለሚቃረን ነው። የቤተ ክርስቲያናችን ትምህርት አዋልድ መጽሐፍት ከአስራው መጽሐፍት ይበልጣሉ የሚል ትምህርት የለም በአጠቃላይ ማለት ነው። እንዲሁም ልጆች ናቸው፣ ከዚያ የሚቀዱ ናቸው፣ ያንን የሚያሳዩ ናቸው የሚል ትርጉም ነው ያለ። እንደ ቤተ ክርስቲያን ከወንጌል የበለጠ የምታከብረው አለ? ታምር እንደ አንድ ሲምፕል ማሳያ ልንገራችሁ። አንድ ሲምፕል ማሳያ ለምሳሌ ታቦት ባይኖር መሰዊያ ባይኖር በዮሐንስ ወንጌል ላይ ይሰው ነው የሚለው እኮ። ስለዚህ ከዮሐንስ ወንጌል ከወንጌል የበለጠ የከበረ መጽሐፍ የለም ማለት ነው። መሰዊያን እንኳን ሊተካ የሚችል ነው እና ከአስራው መጽሐፍት ከነቢያትና ከሐዋርያት መጽሐፍት የሚከብር መጽሐፍ የለም። በእመቤታችን የተደረገው በሐዋርያትና በነቢያት ከተደረገው ይበልጣል ከሆነ ቅድም አኬ እንዳለው ትክክል ነው። እንዴ ይሄ ግልጽ የቤተክርስቲያን ትምህርት ነው። ከነቢያት ከሐዋርያት ትበልጫለሽ፣ በአንቺ የተደረገው በማንም አልተደረገም የሚል ትምህርት አላት ቤተክርስቲያን። መጽሐፉን እንደ መጽሐፍ ግን ከአስራው መጽሐፍት ጋር አወዳድሮ እንደዚህ አይነት ትርጉም እንደዚህ አይነት ትውፊት የለንም ማለት ነው። አታች ዝቅ ብሎ ቀሲስ ቅድም ሲያነቡት ምን ይላል? የእመቤታችንን ተአምር የሚያቃልሉ ግን ይላል። ስለዚህ የሚያቃልሉ ሰዎች ነበሩ አሉ። አሁንም ለእነሱ የተሰጠ መልስ ነው። አታቃሉት፣ የከበረ ገናና ነው ነው የሚለው መጽሐፉ። ከዚህ ተነስቶ ግን የከበረ ገናናነቱን ለማሳየት ከነቢያት መጽሐፍት በላይ ነው፣ ከሐዋርያት መጽሐፍት በላይ ነው የሚለው አተታ ይህንን አተታ የጨመረው ሰው አስተሳሰብ እንጂ የቤተ ክርስቲያኑ አስተሳሰብ አይደለም። እና እነ ቦርናጌን እንዲህ አይነት መጽሐፍትን ፈልፍለው ችግር ያለባቸውን መጽሐፍት ፈልፍለው አምጥተው ያሳዩናል። ያው እኛም እንግዲህ ስህተቱን እየለየን መቀጠል ነው የምንችለው ማለት ነው። እና በትርጓሜ በአራቱ ቅድም መምህር መንበረ ሲሉት ነበረ፣ በአራቱ የጉባኤያት አዋልድ መጽሐፍት ከአስራው መጽሐፍት ይበልጣሉ የሚል አለ? አንድ ንባብ ይገኛል? በፍጹም አይገኝም። እንደውም ሌሎቹ መጽሐፍት የነሱ ማብራሪያ ናቸው፣ የነሱ መተርጎም እንደዛ የለም። ትርጓሜ የተሰራላቸው መጽሐፍት እኮ ማለት የበለጠ ከፍ ያሉት መጽሐፍት ተመርጠው ነው። ከመጽሐፍ ቅዱስ ጀምሮ እስከ መጽሐፈ ቅዳሴ እስከ መጽሐፈ መነኮሳት በኢምፖርታንሳቸው ነው ትርጓሜ የተሰራላቸው። ስለዚህ አብይና የከበረ ነው የሚለው ትክክል ነው። በቃ እዚህ ላይ ይበቃል። የከበረ ገናና ነው፣ አታቃሉት። በቃ ይሄ ነው መልእክቱ። ከዚህ በላይ ያለው ከሌሎቹ መጽሐፍት ጋር እያወዳደሩ ከአስራው መጽሐፍት ከሐዋርያት ከነቢያት መጽሐፍት ጋር እያወዳደሩ ይሄኛውን ከፍ ለማድረግ የተሞከረበት አተታ ግን አንደኛ ትራዲሽናል ያልሆነ በሌሎች መጽሐፍት በትርጓሜ ቤት የማይገኝ ኢኖቬሽን ነው፣ አዲስ ማብራሪያ ነው። አዲስም ቢሆን ግን ልንቀበለው እንችላለን። አበው አዲስ ነገር ሊያብራሩ ይችላሉ። አዲስ ማብራሪያ የሚፈልግ ነገር ግን ስህተትም ነው። ይሄ ሊቃውንት ጉባኤ ገብቶ ይሄ የሚያልፍ ነገር አይደለም። ለምሳሌ የሊቃውንት ጉባኤ ቤት ውሰዱና እስኪ ይህን መጽሐፍ ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል ብለው ካሳለፉት ያኔ እንቀበለዋለን። በፍጹም የማይሆን ነገር ነው። መምህር የውሎት ይሄ ሐሳብ ሲጀመር መቅድሙ የኛ የኢትዮጵያውያን አጼ ዘርዓ ያዕቆብ ናቸው ይህንን መቅድም የጻፉት። እንደ ታምረ ማርያም የመጣው አጼ ዘርዓ ያዕቆብ መቅድሙ እንደሚናገረው ዘርዓ ያዕቆብ ዘተሰሜ ቆስጠንጢኖስ ተብሎ የተሰየመ ዘርዓ ያዕቆብ በነገሰ በ7 ዓመት እምነገር አረቢ ነው የሚለው። ከአረብኛ ወደ ግዕዝ ቋንቋ ለኢትዮጵያ ሰዎች እንደተተረጎመ ነው የሚተርከው። ነገር ግን እንደሚታወቀው
በአጼ ዘርዓ ያዕቆብ ዘመን ደቂቀ እስጢፋኖስ የተነሱበት ዘመን ስለነበረ ለመስቀልና ለእመቤታችን አንሰግድም የሚል እንደዚህ ታምሯን ማቃለል የሚጀምሩ የዘመኑን አይነት ጴንጤ አስተሳሰብ የነበራቸው ሰዎች ነበሩ። ስለዚህ በውሳኔ አጼ ዘርዓ ያዕቆብ ውሳኔውን ካጸና በኋላ አንደኛ በየእሁዱ እንዲነበብ የሚያደረገ እሱ ስለሆነ ከዚያ ጊዜ ጀምሮ እመቤታችን የሚያቃልሉ ሰዎች ሲመጡ መቅድሙን ጽፎ የእመቤታችንን ታምር ማቃለል የወልደ እግዚአብሔርን ሰው መሆን ከማመን መውጣት ነው፣ ከክርስቶስ ወገኖች አይቆጠሩም ብሎ ያለው ለዚህ ነው። የወልደ እግዚአብሔር ስለዚህ ደቂቀ እስጢፋኖስ ጥያቄያቸው ራሱ ለነሱ ነው መልስ የተሰጠውም እመቤታችንን ታምር የሚያቃልሉ ስለነበሩ ነው። የነሱ ጥያቄ ደግሞ ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ ይበልጣል አይበልጥም አልነበረም የነሱ ጥያቄ ሲጀመር። ለነሱ የተሰጠ መልስ እንኳ ቢሆን ለምሳሌ ይሄ ተርጓሚ ሰውዬ ግን የተረጎመው ሰውዬ ግን ከነቢያትና ከሐዋርያት መጽሐፍ ይበልጣል አይነት ትርጓሜ ሲሰጥ ደቂቀ እስጢፋኖስ ያነሱት ጥያቄ ይሄ ነበረ አይነት ይሆናል። ትክክል አይደለም። አውዱን ያልጠበቀ እነሱን ጀስቲፋይ የሚያደርግ ነገር እኮ ነው እንደው ኤግዛክትሊ። አሁን እነሱ ታምረ ማርያም ከነቢያትና ከሐዋርያት ይበልጣል እንደሚልና ያንን እንደተቃወሙ ለዚያ መልስ ሀተት አድርጎ እንደሰጥ አድርጎ ይሄን ሰውዬ የምቆጥረው ይሄ ሰውዬ መጠናት አለበት። ሲጀመር ባይዘው እዚህ ውስጥ ብዙ ማውራት አልፈልግም እንጂ የገብረ ስላሴ እንትን የዛክሱም ይሄ ታምረ ማርያም ብዙ ጉድለቶች ያሉበት ነው። እውነት ለመናገር አይቼዋለሁኝ እኔ በስነ ስርዓት ማለት ነው። በቅርብ የታተመ ነው። በይዘቱ በጣም ሰፊ ነው፣ ብዙ ነው እና አንዳንዴ ይሄንን ምንም ዝም ብሎ በቃ ትንሣኤ እንትን ብርሃንና ሰላም ያላሳተመው በቤተ ክርስቲያኗ ያልታተሙ መጽሐፎች ሲጀመር ቤተ ክርስቲያን የምትጠየቅባቸውም ኃላፊነት የምትወስድባቸውም አይደሉም። ሙሉ ተበላ አንዳንድ ነጋዴዎች ታቀሙ የቤተ ክርስቲያን መጽሐፍ እያመጣችሁ የምትቆነጻጽሉ ወደፊት እንከሳለን፣ እንደው ምን ጠይቃለን በቤተ ክህነት። ማን ነው ይህንን የተረጎመው? ተርጓሚው ራሱ ማን ነው? ማን ነው የተረጎመው? ዝም ብሎ ያመጣል ያሳትማል። እንዲህ ያለ የተንሻፈፈ ትርጓሜ መስጠት ራሱ ማብራሪያ መስጠት ራሱ ትክክል አይደለም። ይሄንን ማንም አይደለም የሚሞግተው፣ ራሳችን ነው የምንሞግተው። ኮንቴክስቱን ያልጠበቀ አውዱን ያልጠበቀ ደቂቀ እስጢፋኖስ ያላሉትን ያልጠየቁትን ጥያቄ አምጥቶ ሰውዬ ለነሱ አጋዥ በሚሆን መንገድ ነው ያብራራው። ይሄንን ደፍረን ነው የምንናገረው እኛ። የለም በቤተ ክርስቲያን ውስጥ አይደለም ታምረ ማርያም አይደለም ታምራት ይቅሩና ጉባኤ ያላቸው እንደ መጽሐፈ መነኮሳት ያሉ እንደነ ማር ይስሐቅ እንደዚህ ያሉ መጻሕፍቶች እንኳን ከአስራው መጻሕፍት ጋር አናነጻጽርም። ወንበር ያላቸውን እንኳን ማለት ነው። ውዳሴ ማርያም አሁን ወንበር አለው። ቅዳሴ ማርያም ወንበር አለው። ሃይማኖተ አበው ወንበር አለው። እነዚህ እንኳን ዶግማችን የተብራራባቸውና የአበውን ሕይወት የሚተርኩ መጻሕፍቶቻችን እንኳን ከአስራው መጻሕፍት የተቀዱ ዶግማችን የሚቀዳው እዚያው ውስጥ ከአስራው መጻሕፍት ነው እና ንጽጽር ውስጥ ራሱ አስገብቶ መጽሐፍ ቅዱስ ከመጽሐፍ ቅዱስ ታምረ ማርያም ይበልጣል አይነት የለም። እንደዚህ ያለ ሽታውም የለም በቤተ ክርስቲያን እንደዚህ ያለ ትምህርት። ለዚያ ነው ትንሽ ያሞቀኝ እግዚአብሔር በሚያውቀው። በጣም ሶሪ። ቀጥሉ መምህር። በጣም አሪፍ ነው እግዚአብሔር። በዚህ ላይ ቤተክርስቲያን በጉባኤ በሊቃውንት ጉባኤ አሳይታ አውጥታው ነው ይሄ እኔ ትምህርት የሚወክል መጽሐፍ ነው ብላ ነው። አንድ ሰው የሆነ መጽሐፍ አሳትሞ የራሱን ማብራሪያ ጨምሮ ስላወጣ የቤተ ክርስቲያኗ ትምህርት ነው አይባልም። ያው እንዲህ አይነት ነገሩ የቤተ ክርስቲያን ትምህርት አለመሆኑ ከሚታወቅበት አንዱ እኛ የቤተ ክርስቲያን ልጆች ራሱ ኦፕንሊ ወጥተን ይሄ ትክክል አይደለም የኛ ትምህርት አይደለም ብለን መናገራችን ነው። ይሄ ትክክል አይደለም አላችሁ ብሎ የሚጠይቀን ሰው የለም፣ የጠየቀን ሰው የለም፣ የሚጠይቀንም ሰው የለም። ያን ጊዜ ችግር ይፈጠራል ማለት ነው። አሁን እስኪ እንግዲህ አሁን እኛ ይሄ የቤተክርስቲያን መጽሐፍ አይደለም ትክክለኛ ማብራሪያ አይደለም አለ። ይሄንን እንዴት አላችሁ የቤተክርስቲያኗ ትምህርት ነው ብሎ አንድ ሰው እስኪ እኛን ይጠይቀን። የሚጠይቀን የለም። አባቶቻችን ሊቃውንት ስለምናውቃቸው ማለት ነው፣ ስላልሆነ ማለት ነው። እና በዛ መወሰድ ነው ያለበት። ያው በጣም መረን የወጣ ብዙ ነገር ስላለ ሰው የፈለገውን ነገር እየጻፈ ቤተክርስቲያኗ እኮ ባለፈው ስብሰባ ጠርታ የሊቃውንት ጉባኤ ስብሰባ ጠርታ መጽሐፍቶቻችን ማንም ሰው በግሉ እንዳያሳትም ያለችበት ምክንያት ይሄ አይደል እንዴ? ታዲያ አንዱ ምን ስለተፈጠረ ነው እንደዛ ያለችው?
መጽሐፍቶችን ሰው ራሱ እየወሰደ እየተረጎመ አያሳትም። እዚህ በኋላ ክልክል ነው ያስቀጣል ብላለች እኮ። ችግር ስለነበረ ነው ማለት ነው። አንዱ ችግር ይሄ ነው። ለምሳሌ ይሄ መጽሐፍ ነው ማለት ነው። ስለዚህ እንዲህ አይነቱን ነገር በጣም ስትሮንግ በሆነ ቃል አምርረን ነው የምንቃወመው ማለት ነው። የቤተ ክርስቲያኗን እውነተኛ ትምህርት የሆነ ሰዎች ሪዲኩል እንዲያደርጉት አድርጎ የሚያሳይ ይሄ ሰይጣን የሚሸርበው አይነት አካሄድ ነው ይሄ ማለት ነው። በጣም ጽንፍ የወጣ መረኑን የለቀቀ መስመሩን የለቀቀ አይነት ሀተታ መስጠት በጣም ትክክል ያልሆነ አካሄድ ነው እና እንትኑ የመጽሐፉ ልክ የታወቀ ነው። ትክክሉ በቃ አታናንቁት። የእመቤታችን ተአምሯ ገናና የከበረ ነው። እውነት ነው። የእመቤታችን ተአምር ማን ነው የሚያናንቀው? እንኳን የእመቤታችን የአንድ መምህር፣ የአንድ ፓስተር፣ የአንድ ቄስ፣ የአንድ ጳጳስ ስራ እንኳ አይናናቅም። በእግዚአብሔር ስም የተሰራ እሱ ነው መልእክቱ። አታናንቁት ነው። ገናና የከበረ ነው። ከዚያ ውጭ ግን እሱን ለማሳየት የነቢያትና የሐዋርያትን መጽሐፍ ማወዳደሪያ አድርጎ አምጥቶ እነሱም በታች አድርጎ ይህንን በላይ አድርጎ ማሳየት የሰውየው የጸሐፊው ችግር ነው እና ከሲስ ይህንን ሀተታ የጻፈው ሰው አጋንንት በሚበረቱበት 6 ሰዓት አካባቢ ነው የጻፈው ማለት ነው። ለዚህ መምህር እውነት መናገር እኔ እንደዚህ ያለ እኔ አንዳንድ ነገሮችን እያወራን ነው ከአንዳንድ አባቶች ጋራ እርሶም በዚህ ጉዳይ ላይ እንደዚህ ያለ አሁን ተስፋ ገብረስላሴ የራሱ የሆኑ ሰዎችን ይቀጥራል፣ ራሳቸው እዚያ ያብራራሉ። ይሄም ሰውዬ የተወሰኑ ሰዎች ይኖሩታል፣ በራሱ እያብራራ ያወጣል። ይሄ አጥራችንን የነቀነቀ ንቀት ነው። ይሄ ታምረ ማርያም የቤተ ክርስቲያናችን መጽሐፍ ነው። ታምረ ኢየሱስ የቤተ ክርስቲያናችን መጽሐፍ ነው። ማብራሪያ ይሁን ሲብራራ ገጸ ንባብ አለ። መጀመሪያ ገጸ ንባቡ በጥሬው ይተረጎማል ወደ አማርኛ። ከተተረጎመ በኋላ አውዱን ለምሳሌ ታሪካዊ ይዘቱን የተጻፈበትን ይዞ ይብራራል እንጂ ገጸ ንባብ ከገጸ ንባብ ወጥተህ የሌለ አውድና ከታሪክ ውጭ የሆነ ነገር አምጥተህ ያልተባለ ነገር መጽሐፉ ሲጻፍ የተጻፈበትን አውድ ጠብቀህ ነው የምታብራራው እኮ አይደል? ማብራሪያ ሲጻፍ ትርጓሜ ወንጌል ለምሳሌ ሲተረጎም የምንተረጉመው እኮ ጌታችን ወንጌሉን ሲያስተምር መጽሐፉ ዮሐንስም እንደሚነግረን በጥራዝ በቀላሉ መንገድ ሰዎቹ ሊረዱት በሚችል መንገድ መንፈስ ቅዱስ ገልጦለት ጻፈው። ነገር ግን በጊዜው ጊዜ ጌታ ይህንን ሲያስተምር ይህንን ያለበት ምክንያት እንዲህ ያለ ታሪካዊ ሁኔታዎች እንደዚህ ሆን ነበሩ እና ጌታ ይህንን ያለበት ምክንያት እንዲህ ያለ ጥያቄ ስለነበረ እንዲህ ተብሎ ተጠይቆ ስለነበረ በቃ ሆኖ ይብራራል እንጂ ማብራሪያ ከገጸ ንባብ የወጣ ከታሪኩ የለቀቀ ማብራሪያ ይሄ የድኩማን ማብራሪያ ነው። ትክክል አይደለም። እንዲህ ያሉ በድፍረት የሚተረጉሙትን ሰዎችን ከዚህ በኋላ ምሕረት አይኖረንም። እኛ ራሳችን ነው ዲፌንድ ማድረግ ያለብን። አንዳንድ ነገሮችን እንደዚህ የተጣመሙ ነገሮችን ለማቅናት ማትሞክሩ። ቤተክርስቲያን ያላለችው እስከሆነ ድረስ ግለሰብን ጠበቃ ሆነን የምንከራከርበት ምንም ምክንያት የለም። የግለሰቡ ራሱ አእምሮ ፈጥሮ የጻፈውን ማብራሪያ እኛ የመቀበል ግዴታም ስለሌለብን ቤተክርስቲያኗ ካብራራቸው ከተረጎመቸው ምን ለማለት ነው ብለን እንደ ልጅ እንጠይቃለን። ምንም ችግር የለውም። ቤተክርስቲያኗ የተረጎመቸው ራሷ ቤተክርስቲያኗ በሊቃውንት ጉባኤ ያብራራችው ማብራሪያ የወንበር ትምህርት ከሆነ ወንበር ላይ ቁጭ ብለን ነው የምናጠና የምንማረው። ኦኬ፣ ቁጭ ብለን እንማራለን፣ እናጠናለን፣ እንጠይቃለን። ግለሰብ ዝም ብዬ እኔም ደስ ያለኝን አምጥቼ እንደ በግሌ የሆነ ነገር ማብራራ ከሆነ ማን ሲጀመር ማን የቤተክርስቲያኗን መጽሐፍን እንዳብራራ በዚህ ደረጃ ገጸ ንባብ ለቅቄ ታሪክ አውዱን ለቅቄ እንደተረጉም ማን ፈቀደልኝ? ሮንግ ነው። እንደዚህ ያለ አካሄዶች ወደፊት በፍጹም አንፈቅድም። ትክክል አይደለም። መጠንቀቅ ከየትኛውም ጊዜ በበለጠ ከዚህ በኋላ ጥንቃቄ ያስፈልጋል። ኦኬ፣ ስህተቶች የታሪክ ስህተቶች ካሉ ይታረማሉ። ባይዘው የታምረ ማርያምም ይሁን ከዚህ ቀደም የታረመ መጽሐፍ አለ። አሁን ለምሳሌ ከታምረ ማርያም ላይ የወጣ በቅዱስ ሲኖዶስ ደረጃ ከፍትሐ ነገሥቱ አንድ አንቀጽ የሆነች ወኢይሲሙ ጳጳሳት የኢትዮጵያውያን የሚል የኢትዮጵያውያን ለራሳቸው ጳጳስ አይሹም የሚለው ወጥቷል።
ከታምረ ማርያም ስለ የሆነ እዚህ ጋር መናገር አልፈልግም። የሆነ ወጥቷል። አሁንም ስህተት ካለ ባይዘው አይደለም ማብራሪያ ታምሩ ላይ ራሱ ታምር ተብሎ ገጸ ንባብ የተቀመጠ ጥሬ ቃል ራሱ ካለ ስህተት ከሆነ የሚታረም መጽሐፍ ነው። ባይዘው ታምረ ማርያም ይሄ ራይት አላት ቤተክርስቲያን የማረም ማለት ነው። ቋንቋውን ልታርመው ትችላለች። የታሪክ ስህተቶች ካሉ ሊታረም ይችላል። የማይታረም የማይሳሳት የማይነካ መጽሐፍ አይደለም። ገድላት ታምራትን ድርሳናትን በተመለከተ እንዲህ ያለ ነገር ግን እኔ በእውነት በጣም ነው ያዘንሁኝ። እኔ ብዙ በትርጓሜ ቤት በመጠኑም ቢሆን እንዳለፈ ሰው ነው የማወራ። ትርጓሜ ገጸ ንባቡን ጠብቆ ታሪክና አውዳዊ የነበረውን ነገር ይዞ ይተረጎማል፣ ይብራራል እንጂ አዲስ ፈጠራ እኮ አይደለም። ትርጓሜ ማለት ባይዘው አዲስ ምርምር፣ አዲስ ግኝት ማለት አይደለም። ማብራሪያ ማለት የነበረው ታሪኩ ይሄ ታሪክ የነበረበት ቦታ ላይ ሆኖ ታሪካዊ ይዘቱን ይዞ ማብራራት ማለት ነው እንጂ የታምረ ማርያም የደቀ እስጢፋኖስም ጥያቄ ታምረ ማርያም የለማ ታምረ ማርያም ከነቢያትና ከሐዋርያት መጽሐፍ እበልጣለሁ ይላል፣ ይሄ ትክክል አይደለም ብለው ደቂቀ እስጢፋኖሳውያን ይህንን ጥያቄ አላነሱም። ሲጀመር ይህ አይደለም ጥያቄያቸው። እንዳው እዚያ ወካዕበ አስተብቆ ለዘ ቅዱስ መስቀል የሚለውም የተደረሰው በኋላ ነው። ባይዘው ለመስቀልና ለእመቤታችን ስግደት አይገባም የሚሉ ነበሩ። ኦኬ። ከዚያ ወካዕበ አስተብቆ ለዘ ቅዱስ መስቀል ጽኑዕ ስልጣን ወኃይል ብሎ ይሄ ድርሰት ታምረ ማርያም መቅድሙ እነዚህ ነገሮች በአፄ ዘርዓ ያዕቆብ ጊዜ ውሳኔ ንጉሱ ሰጥቶ የተጻፉ ናቸው። ኦኬ። ታምረ ማርያም የከበረ መጽሐፍ ነው፣ ምንም ጥያቄ የለው። እመቤታችን መልዕልተ ፍጡራን መትሕተ ፈጣሪ ናት። እርሷን የሚያክል ከፍጡር የለም ከመላእክትም። ምክንያቱም ወላዲተ አምላክ ናት። ፈጣሪዋ ልጄ የምትል ከፍጥረት ማንም የለም። ፈጣሪ እናቴ የሚላት ፍጡሩን እናቴ የሚላት ፈጣሪ ብቻ ነው። ድንግል ማርያም ናት እናቱ፣ የፈጣሪ እናት ናት። የፈጠረችውን ነው የወለደችው። ስለ እመቤታችን ለማብራራት እውነት ለመናገር ታምረ ማርያምም የሚገልጣትም አይደለችም። መጽሐፍ ቅዱስ እንኳ እሷን እንደው ዲቴል የሚያብራራ ነው ብለን አናምንም። የተጻፈው መጽሐፍ ቅዱስ ስለ ክርስቶስ፣ ስለ ወንጌል፣ ሰው ስለሚድንበት ስለሆነ በቂ የሆነ ስለ እመቤታችን መጽሐፍ ቅዱስ ያብራራል። ከዛ በተረፈ እንደዚህ ያለ የሌለ ነገር መች ስለ እመቤታችን መች አውርተን መች ጨረስ ነው? መች እንደ ቅዱስ ኤፍሬም አሐዝ እግዚኦ መዋግደ ጸጋከ መች አለን? መች ተብራራ ውዳሴ ማርያሙ? መች ቅዳሴ ማርያሙን መች ጠንቅቀን መች አወቅ ነውና ነው። እና ይሄ በጣም እውነት ትክክል አይደለም። ለአንዳንድ ነገሮች ዝም ብላችሁ ወታችሁ ማብራሪያም እንዳሰጡ ሌሎቻችሁ ቀጥታ ባለቤቱ መጥቶ ያብራራት። የቤተ ክርስቲያኗ ትምህርት ከሆነ ብቻ ነው እኛ ጠበቃ ቆመን የምናብራራው። ግለሰብ ዲበ ሁሉ ያብራራውን አትጣሩ እዚህ ጋር። ምክንያቱም እኔ ራሴ ዲቤት እኔ ራሴ ልሞግታችሁ እችላለሁ። ይሄን ነው ማለት የምፈልገው። ቴንኪው። ይቅርታና እንደው ያለ ተራይም ከሆነ እንጃ ዝም ብዬ ገባሁኝ። ብዙ ሰዎችም ስላላችሁ ላይ እንትን ነው ምንድን ነው እንግዲህ መጽሐፉ ሲነበብ እኔም እንግዲህ መጀመሪያ እኔም እዚህ ላይ ነበርኩኝና በጣም አስገርሞኝ ነበር። ልክ ሳየው እውነቱን ለመናገር ጌታ በሚያውቀው ፈገግም እያልኩኝ ነበረ እና ስለዛ የሚያስፈልገው እንደው ግዕዝ አዋቂ ነበረ እና ግዕዝ አዋቂ ካለ እስቲ እንደው ገብቶ እስቲ ግዕዙንም ምኑንም ቼክ ያደርገው። እንደዛ ቢሆን ጥሩ ነው። እርግጠኛ ነኝ የተወሰነ ቼክ ቢደረግ እንዲያለ ነገር አይሆንም አለና ያው በሰዓቱ ሰው አልነበረም። ስለዛ ምንድነው ወደ ታች ያለው ይነበብ ተብሎ ወደ ታች ሲነበብ አይ ቲንክ ምንድነው ያደረገው ጸሐፊው ኦኬ ሻተታው ላይ አለ ተብሏል። እንግዲህ አይ ቲንክ ቀሲስ ጋርም ያለው እርሱ ጋርም ያለው ተአምር ላይ ሀተታው ላይ እንግዲህ ሰውየው እሱን አስገብቶታል ይመስለኛል። ያለ ይመስለኛል መጽሐፍ ላይ ተመሳሳይ መጽሐፍ ነው ስላላችሁ ማለት ነው። እና ምንድነው ነገሩ ሰውየው ሀተታው ላይ አይደለም የሚያስገባው ማለት እንግዲህ እኚህ መምህሩ ሲተረጉሙ ሀተታው ላይ አይደለም ራሱ ይሄ ከነቢያት ከሐዋርያት የሚለውን ያስገቡት ቀጥታ የመጀመሪያው ላይ ነው። መግቢያው ላይ ከነቢያት ከሐዋርያት መጽሐፍት ይበልጣል የሚመስል ነገርን አስቀምጠው በጣም ኮንፊውዚንግ ነው። ኦኬ እሺ ምንድነው ልክ ቅድም እንዳልኩት መጽሐፉን ሰማሁ። እኔ ይህንን መጽሐፍ አላውቀውም፣ ግን እስቲ የሚያውቅ ሰው ካለ ይሄድበት ብዬ ነበርና መጽሐፉ እንኳንም እንደዚህ ቦልድሊ እንኳን ተነገረለት። ሀተታው ይሄ አደናጋሪ ነው። ኦፍኮርስ የተወሰነ አወዛጋቢ ነገር አለው፣ ኮንፊውዚንግ ነው ብዬ ነበር ቅድምም እና
አወዛጋቢ ነገርን ከላይ አስቀምጦ ግን በሀተታው ለማቃናት ነው የተሞከረው። አወዛጋቢ ነገር ከላይ ተጻፈ፣ ኮንፊውዚንግ ነው። ግን ሀተታው ላይ ወደ ፐርሰኖቹ ወሰደውና አይ ከመጽሐፍተ ነቢያት ከመጽሐፍተ ሐዋርያት ይበልጣል የተባለው ለምንድን ነው ቢሉ አለና ሀተታውን ሲያስቀምጠው ግን የመጽሐፍቱ የመሆኑ እሱን ያስቀረውና ፐርሰኖቹ ላይ አድርጎት አይ ማርያም ትበልጣለች ለማለት ነው አይነት ነገር። ያው ነቢያት ትንቢት የተናገሩለትን ይወለዳል ብለው ሐዋርያቱ ተወልዷል ብለው የመሰከሩለትን እመቤታችን ግን ወለደችው፣ ስለዛ ከዛ አንጻር ለማለት ነው እንዶ አይነት ነገር ማለት ነው። እና ከዛ አንጻር ከሆነ ስለዛ የወሰድነው እንዴት ነው ያው እንደ ፎር ግራንትድ ወስደነው የኤርሲያን መጽሐፍ ነው ብለን ብናስብ እንኳን አለና እንግዲህ መጽሐፉ እንደ መጽሐፍ ሊሆን ይችላል፣ ግን እዛ ጋር ያለው ጽሁፉ ግን የኤርሲያን አይደለም፣ የአንድ መምህር ነው። አሁን መምህራኖች እንደነገሩን ማለት ነው ከሆነ ራሱ የምንወስደው በቃ እመቤታችን ከሐዋርያት ከነቢያት ትበልጣለች በሚለው ብቻ ነው አለቀ እንጂ መጽሐፍቱ ማነው ተአምረ ማርያም መጽሐፍ ከብሉያትና አዲሳት መጽሐፍት ወይም ከነቢያትና ከሐዋርያት መጽሐፍት ጋር ለንጽጽር አይቀርብም። እሱን ሁላችንም እናውቃለን። ስለዛ እመቤታችን ትበልጣለች በሚል ብቻ ነው ልንወስድ የምንችለው። እንደዛ ከሆነ ራሱ የሚል ነገር ነበረ እና ለማንኛውም የመጣው መጽሐፍ ተአምረ ማርያም ሳይሆን አንድ ሌላ መምህር እዛ ላይ የሰጠውን ሀተታን የመጣው እንጂ ተአምረ ማርያም እንዲህ ይላል ተብሎ ነበር የተነበበው። ግን አሁን ቀሲስም ሲያነቡት ተአምረ ማርያም ላይ እንዲህ አይነት ቃል እንደሌለን ያየ ነው። ጥሩ ነው። ጌታ ያክብርልን፣ ቃሉት ያሰማልን። ቀሲስም መምህር በረከትም ሁላችሁንም እናመሰግናለን። ስለዛ ያው ያለ ነበር ማለት ነው። ዛሬ ምንድነው ገድላ ተአምራት ላይ ፊልዳችን አይደለም እኛ ግን ያው ጥሩ ነው፣ ደስ የሚል ጊዜ ነበር። ወይ መምህር ይቀጥሉ። አኬዬ ወይ ስምሪ ይቅርታና መምህርና አኬ ቤተክርስቲያናችን ኦፊሻሊ ያው ፍትሐ ነገሥት አላትና የምታምንባቸውን መጽሐፍት የዘረዘረችበት እሱን ማሳየት ቢቻል አሪፍ ነው። እንደገና የቤተክርስቲያን ስርዓት አምልኮ የሚለው የውጭ ግንኙነት ላይ 10 መጽሐፍት ኦፊሻሊ 81 መጽሐፍት እንደሆኑ የዘረዘረችበት አለ ኦፊሻሊ። እሱ ማስረጃ ማቅረብ እንችላለን ለማለት ነው። ቀጥሉ። የታወቀ ነው። 10 መጽሐፍት የታወቁ ናቸው በቤተክርስቲያን። ግን ተአምረ ማርያም ከ10 መጽሐፍት በላይ ነው ማለት እኮ ኢምፕሊኬሽኑን አስባችሁታል? ተአምረ ማርያም የሌላቸው አብያተ ክርስቲያናት ዋናው መጽሐፍ የላቸውም ማለት ነው። እንደዛ እኮ ነው ኢምፕሊኬሽን የሚሆነው ራሱ ማለት ነው። እኛም ተአምረ ማርያም ባልነበረበት ዘመን ዋናው መጽሐፍ አልነበረንም ማለት ነው። እና ይሄ በፍጹም ይሄ እኮ ኮመን ሴንስ ራሱ ምንም የማይሆን የማያስኬድ አይነት አተታ ነው። እኔ ሰዎች እንዲህ አይነት ነገር አይምሯቸው ተቀብሎ ችሎ ራሱ እንዴት እንደሚጽፉ ራሱ በጣም ይገርመኛል በእውነቱ ማለት ነው። በተለይ የቤተክርስቲያን መምህር ነን ምናምን እያሉ ሚዛን ጠብቆ መጽሐፍ፣ ሚዛን ጠብቆ ማስተማር አንድ ኦርቶዶክሳዊነት ልኩ ነው። እና እንዲህ አይነት ጽሁፍ የሚጽፉ ሰዎችን ምንም ሽሩሩ ምናምን አያስፈልገውም። በቃ ትክክል አይደላችሁም ማለት አለባቸው። ከዚህ በኋላ መጽሐፍትን ኮሜንታሪ እያሉ ማብራሪያ እያሉ አተታ እያሉ የሌለ ነገር የሚጨምሩ ሰዎች እንዲህ አይነት ነገር እንደሚገጥማቸው እያወቁ መጻፍ አለባቸው እና መነገር አለበት። እንደ አባቶቻችን በጣም ለእያንዳንዱ ነገር ነው ዋጋ የከፈሉትና እንዲህ አይነት ስህተት ጽፎ ሰው ዝም ብሎ የሚታለፍ አይደለም። እንደዚህ አይነት ስህተት 10 መጽሐፍት እንደ አባቶቻችን እኮ 10 መጽሐፍት እኮ አጸባ ዘመን ቢመጣ ዘመን አጸባ ቢመጣ የችግር ዘመን ቢመጣ መጽሐፍቱ ቢጠፉ እንኳን እያሉ በቃላቸው ይዘው ፊደላቸውን ቆጥረው የማቴዎስ ወንጌል ይሄን ያህል ቃል ነው ያለው፣ የሉቃስ የማርቆስ እንደዚህ ነው ያለው እያሉ ለክተው በልባቸው ዘመን እንደው መጽሐፍቱ ቢቃጠሉብን አላውያን ነገስታት መጥተው መጽሐፍቶቹን ቀምጠው ቢያጠፉብን እንኳን ከልባችን እንዳይጠፉ ብለው ይዘዋቸው በትርጓሜ በቃላቸው የሚያስተላልፏቸው እኮ ናቸው። በጽሁፍ ብቻ በወረቀት ብቻ ሳይሆን በቃል በአይምሮ ተይዘው የሚተላለፉ መጽሐፍት ናቸው እነዚህ መጽሐፍት ማለት ነው። እና እነዚህን ሰከንዳሪ አድርጎ የሚያቀርብ ሀተታ የእነዚህን አባቶች ራሱ ልፋትና ህይወት ከንቱ የሚያደርግ አይነት
ንግግር ነው። ይህ በእውነቱ በጣም በጣም የሚያሳዝን ነው። በጣም ዘመናችን ምን አይነት ዘመን ላይ እንደደረስን እንደው የመጨረሻው ዘመን እየደረሰ እንደሆነ የሚያሳይ ነው በእውነቱና ምንም እንደዚህ አይነት ነገርን ለማውገዝና ትክክል አይደለም ለማለት ቅንጣት የምናመነታ አይደለንም። ምክንያቱም የቤተ ክርስቲያን ወርቃማ የሆነውን ትምህርቷን፣ ወርቃማ የሆነ የመጽሐፍት አረዳዷን፣ ወርቃማ የሆነ በመንፈስ ቅዱስ የተዘጋጀውን ነገር ሰዎች በዚህ እየለኩ እንዲሸሹት የሚያደርግ አይነት ምስል ነውና እኒህን ነገሮች መቃወም ይገባናል። አባቶቻችን እዚህ ስራ ላይ የተጠመዱ አባቶች አሉ። ሊቃውንት ጉባኤ መጽሐፍትን ያያል፣ ይገመግማል። አሁን ይህ ስራ ተሰጥቶታል፣ እያገዝናቸው ነው ብዬ ነው የማስበው። እኒህን ነገሮች በመጠቆም እነሱ ሁሉን ነገር መስራት እንደው ጊዜም ስለማይበቃቸው እንዲህ ማገዝ አለብን። በቃ እንደዚህ አይነት ነገር ጥያቄ የሚፈጥሩ ስህተት ናቸው እኛ ስህተት ናቸው ብለን ነገ አባቶች ተነስተው ስህተት አይደሉም ቢሉ እኮ እንቀበላለን። የእነሱ ማብራሪያ የሚያሳምንን ማብራሪያ የሊቃውንቱን ማብራሪያ ባይገባን እንኳን እንቀበላለን። ግን እስካላሉ ድረስ እና እኛ በተማርነው በተረዳነው ነገር ስህተት እስከሆነ ድረስ ነግረን ስህተት ነው ብለን ለሊቃውንቱ ማመላከትም ይገባል። እነሱን ማገዝ ነው ብዬ ነው ማስበውና እኔ እንዲህ አይነት ነገሮች ትክክል አይደሉም፣ ትክክል አይመስሉኝም። ቢያንስ በእኔ መረዳት ትክክል አይደሉም። ያላውዳቸው የተነገሩ የቤተ ክርስቲያንን መረዳት የሚያዛቡ ናቸው ብለን ማቅረባችን ቤተ ክርስቲያን ላለባት በጣም ብዙ ስራ ጥቂት ሰዎች ሊቃውንት ውስጥ ያሉ ጥቂት ሰዎች ሁሉን ነገር ሊሰሩ አይችሉም። ጊዜም ያንሳቸዋል። የተቆጠበ ሊሚትድ የሆነ ጊዜ ኢነርጂ ነው ያላቸውና በዚህ መንገድ እናግዛቸዋለን ብዬ ነው ማስበው እና ይህንን ያው በትክክል መናገር አለብን። የሌለ ትራዲሽናል ያልሆነ ነገር ከሆነ በቃ እዚያ ላይ ያቆማል እኮ በቃ ትራዲሽናል ያልሆነ በትውፊት የሌለ ነገር ከሆነ አዲስ ነገር ነው። አዲስ ነገር ከሆነ የሆነ ነገር ደግሞ ገና ለመለካት የተዘጋጀ ነው፣ ለመመዘን የተዘጋጀ ነገር ነው እንጂ ቤተክርስቲያን ትምህርት ነው ተብሎ የሚነገርም አይደለም። አዲስ መሆኑ በራሱ ገና የሚታይ ነገር ያደርገዋል፣ የሚለካ ነገር ያደርገዋል እንጂ ቤተክርስቲያኗ እንዲህ ትላለች ተብሎ ለመነገር አያበቀውም። እና ይሄንን ለመናገር ነው። ጥሩ ነገር ነው። ያው እንግዲህ ወደ በጎ እንቀይረዋለን። ሰዎቹ ቤተክርስቲያንን ለመክሰስ የቤተክርስቲያንን ትምህርት ለማጣጣል የሚያመጡትን ነገር እኛ ለበጎ አድርገን እንቀይራለን። በጣም አሪፍ ነገር ነው ያነሱ መምህር። አንዲት ነገር ብቻ ልጨምርና ወደ እናንተ ልምጣ። በጣም የሚገርማችሁ ነገር ላንሳ እዚህ መጽሐፍ ላይ አሳታሚው ተስፋ ማን ነው? ገብረ ስላሴ ብርሃኑ ነው። ይህ ሰውዬ ነጋዴ ነው። ማህተሚያ ቤት ያለው አክሱም ማህተሚያ ቤት ያለው ነጋዴ ነው። ማብራሪያ ሲጽፍ ያብራሩ ሰዎች ያብራሩ እገሌ ለምሳሌ የቤተ ክርስቲያኗ መጽሐፍ ይሄ የእምነትና እንትኗን ስርዓቷን የገለጹት ጳጳሳቱ ሊቃውንቱ ተዘርዝረዋል። አሁን እዚህ ማብራሪያ ላይ ማን ነው ባለቤቱ? የዚህ ማብራሪያ ባለቤት ማን የሚባሉ ተርጓሚ ናቸው። ተጠያቂነት የሌለበት ስማቸው እንኳን የለ። ከዚህ በኋላ እኔ እግዚአብሔር ምስክሬ ነው እንከታተላለን። ሲያብራራ አብራሪው ማንነቱ መታወቅ አለበት። አንደኛ ማን ያብራራው? ይሄንን አብራሪዎች፣ ተርጓሚዎች እገሌ ተጠያቂነት መኖር አለበት። አንደኛ ታምረ ማርያም የቤተ ክርስቲያን መጽሐፍ ነው። ግለሰብ ወስዶ ሊያብራራው አይገባም። የተቋሟን መጽሐፍ ማንም እየወሰደ ማንም ይተረጉም። ከዚህ በኋላ ለምትጽፉ ሰዎች እኔ ሪከርድ አድርጉት ይሄንን ቃል ራሴ እኔ ዲቤት እገባለሁ። ከዚህ በኋላ የምታሳትሙ የቤተ ክርስቲያኗን መጽሐፍ የምታሳትሙ ሰዎች ከተቋሟ ውጭ ማለት ነው፣ በግላችሁ ለንግድ ለቢዝነስ እንደፈለጋችሁ በአፕሊኬሽን እንዲህ በጣም እኮ በሚያሳዝን ሁኔታ ግለሰቦች ናቸው በቃ የሚሸረችሩት። ቢያንስ ተጠያቂነት ሊኖርባችሁ እንደሚችልና እኛ ራሳችን ልንሞግታችሁ እንደሚችል አውቃችሁ አምጡት፣ ጻፉ ስትጽፉ እንጂ እኔ ግለሰብ የጻፈውን ሁሉ እየመጣው እዚህ ዕቅበተ እምነት ላይ ክርክር ውስጥ አልገባም። እኔ የምጠብቀው ቤተክርስቲያኗንና የቤተክርስቲያኗ ያለችውን እላለሁኝ፣ ሊቃውንቱ ያሉትን እንላለን። ግለሰቦችን ግን ዲፌንድ ጭምር ነው የምናደርጋቸው። ይሄ የቆየ የቤተክርስቲያን ትራዲሽን አለን። በቅኔያችን በአቋቋሙ በዜማው ይሄ እንደዚህ አይልም ትክክል አይደለም ብለን እንደምንለው ሁሉ
ለሚጽፉ ሰዎችም ይሄ ትክክል አይደለም። ወረቀት ስላገኛችሁ ብቻ ዝም ብላችሁ ፕሪንት እያደረጋችሁ የምታወጥ ሰዎች ካላችሁ ዲቤት ለመደረግ እነ መምህር በረከትን ጭምር ለመሞገት እየተዘጋጃችሁ ጻፉ። ጸሐፊ ስለሆኑ ነው፣ ይቅርታ። እርሶ አብራሪ አይደሉም፣ በጣም ግሩም ጸሐፊ ናቸው መምህር በረከት እግዚአብሔር በሚያውቀው። ግን ማርያምን እውነቴን ነው፣ እኔ በተቋም ደረጃ የቤተ ክርስቲያኗን መጽሐፍ የራሳችሁ ገጸ ንባብ ሳይኖር እስመ አብይ ወክቡር ውእቱ የሚለውን ወስዶ ነቢያትና ሐዋርያት በመዳህን ያለ እንደዚህ ያለ በትርጓሜ ተተርጉሞም ተብራርቶም አይታወቅም ከቶ። ስለዚህ አንደኛ ገብረ ሥላሴ ብርሃኑ እነማን ናቸው መጽሐፍቶችን የሚያብራሩልን እነማን ናቸው የሚያዩልህ? አንድ ይህንን ጠይቁልን የምታውቁት ሰዎች በቅርብ ካልሆነ እኔ ወደ ጠቅላይ ቤተ ክህነት የገድላትን የድርሳናትን ጉዳይ የያዙ ሰዎች አሉ፣ ለእነሱ ነገር ሪፖርት አድርጋለሁ። ማን ነው ይህንን ያሳተመው? ማን ነው እንዲህ ብሎ ያስተማረው? ከየትኛው ገጸ ንባብ ላይ ወስዶ ነው ነቢያትና ሐዋርያትን ያስገባው? በየትኛው ኮንቴክስት ነው ይህንን ያስገባው? አለበለዚያ ነገውኑ ይችን ታወጣታለህ። እንደዚህ ነው የምንሞግተው። ግለሰብ ላይ ዲፌንድ እንዳታደርጉ። ማንም ኃላፊነት የለባችሁም። ጥሩ ሲጽፍ አፕሪሼት እናደርጋለን፣ መጽሐፍቶቻችን እናስተዋውቃለን። ልክ እንደነ መምህር በረከት አይነት መጽሐፍቶች በጣም ቆንጆ እነ መምህር ያደርጋል፣ እነ ዲያቆን ብርሃኑ አድማሴ፣ እነ በአማን ነጸረ፣ እነ መምህር የንታ ገብረ መድን፣ እነ የንታ ሀብታ ኃይለ ማርያም የሚታወቁ በጉባኤ ቤትም የሚታወቁ በቴዎሎጂም የሚታወቁ ሰዎች የሚጽፏቸውን በጣም ደስ እያለን በጣም እየተመሰጠን እናነባለን። ተደብቀህ ስምህ የለም ማብራሪያ ገጸ ንባብ በሌለበት ተተረጉማለህ፣ ትቸበችባለህ፣ ደሞዝህን ትቀበላለህ። ኖ ሞር። ይህን ነው ማለት የምፈልገው። ቴንክዩ። ሲሲዬ ፍቱኝ። ቅድም በዳህፀ ልሳን የወለደችው ለማለት የፈጠረችው ያሏትን ቪዲዮ እንዳይሰሩባት ቢያብራሯት። ዶክተር ይቅርታ ምን አልሽ? ዶክተር አለሽ ምንድን ነበር ያለች? አንተ ንገረኝ። ዳህፀ ልሳን መሰለኝ ሲናገሩ እርሶ እንትን ብለው ነበረ የወለደችው ሲሉ የፈጠረችው ብለው ነበር እና እሱ ላይ እንትን እንዳሉ አይ እችን እንኳ እነ ቀለም ያው እንትን ይበሉባት እንጂ ያብራሯት እንጂ እመቤታችንን ፈጣሪ ናት ትላለች ካሉ እንግዲህ መቼስ እነሱ ምን ይሳናቸዋል እንጂ እኔ ያልሁኝ ፈጣሪዋ የወለደች ፍጥረት ዚስ ኢዝ ኦርቶዶክስ ብሎ እንዳይመጣብን። ዚስ ኢዝ ኦርቶዶክስ ካለ እመቤታችን ፈጣሪዋን የወለደች ፍጡር እናቱን ፍጡሩን እናቴ የሚላት ፈጣሪ እናቴ የሚላት እናት ናት ለማለት ነው። እንደዚያ ነው ያልኩት። እንግዲህ ሌላ ከሆነ ዳህፀ ልሳን ነው። ከተሳሳትኩኝም ዳህፀ ልሳን ብቻ በትምህርት ወለደችው ወይስ ፈጠረችው በሚለው ዲቤት እንዳይጠሩ ትቤት አይ እሱማ በምስክር ወስጃው ነው። ትቤት በፈጠረተኒ ወለደ ይላል ምስክሩ። ፈጠረ ወለደም ስለሚል በዚህ ተረጉምላችኋለሁ። ችግር የለውም። ፈጠረ የሚለው ሙሴ ፈጠረ ፈጣሪሁ ፈጠረ ኪያሁ የሚላል አንድ ቅኔና ሙሴ ፈጣሪውን ፈጠረ የሚል አለ እና ፈጣሪውን ፈጠረ ሲባል ፈጠረ እዚህ ጋር ወደደ ተብሎ ይተረጎማልና ፈጠረ ሁለት ትርጉም ነው ያለው። ወደደ ፈጠረ ተብሎ ስለሚተረጎም እንደዚያ ነው። ለማንኛውም ግን እንደዚህ አላልኩኝም። ከተሳሳትኩኝ አም ሶሪ። እንደዚህ ያህል ዳህፀ ልሳን ካልሆነ መቼም እንደዚህ ያህል በዚህ ደረጃ ምሳሳት እንኳን ቄስ አይደለሁም። ማርያምን ቴንኪው። ግን ስምረትዬ ቴንኪው። እሺ እዚህ ጋር እኔ ቅድም አሁን ቀሲስ ገለጹት። ይሄ ሰውዬ የተረጎመው ዝም ብሎ ያለ ሀተት አመጦ ቅድም ስጠይቀውት የነበረ እኔ ቀሲስ እስመ አብይ ወክቡር የሚለውን ነው አመጦ የሄደ ነው። ይሄ ያስኬዳል አያስኬድም ወይ በትርጓሜ ነበር እያልኩት የነበር ቅድም አልተረዱኝም ያልኩት እና ዝም ብሎ ይህንን አመጣና አሁን ታምረ ማርያም በየገዳማቱ ታላላቅ ገዳማት ለምሳሌ ዋልድባን ብናነሳ እኔ በጣም በትልቁ በግዕዝ ብቻ እንኳን የተቀመጠ ትልቅ ታምረ ማርያም አለን።
በነዛ ነው የምንገለገለው። ይሄ ሰውዬ ግን ይሄንን አሁን እኔ ሰውየውን መጥቀስ አሁን ቀሲስ ከጠቀሱት ዘንድ አላምጣው ነው እንጂ እኔ አሁን አላወቅ ነው እኔ አላውቀውም። ግን ይሄ ተተርጉሞ ከመጣ ሀተታ ብሎ ከመጣ እነ የኔታ በረከትም አሉ እዚህና መታየት አይችልም ወይ ነበር እያነሳው ነበር። አይሆንም፣ በቃ አያስፈልግም ከሆነ አያስፈልግም። እንዲህ አይነት ሀተታ የላትም። ይሄ ሰውዬ የሚገርመው ከላይ አምጦ የደፋው ሀተታ አለና አምጦ የደፋው ምንድን ነው? እስመ አብዮ ክቡር ውእቱ እንዲል ብሎ ነው የደፋው የዘጋው ማለት ነው። ወይም ሰሎ የሚለውን አይደለም የተረጎመ እና እስመ አብዮ ክቡር ውእቱ በሚለው መጣና ከወንጌል እንግዲህ ይበልጣል የሚለውን ሐሳብ ነው ያስገባ። ቅድም አኬ በደንብ እያብራራው ነበር። መጀመሪያ ቀሲስ ገብተዋል ያልገቡም መሰለኝ እና ግዕዝ የሚያውቅ ብለው ሲሉ ነው አጋጣሚ እንዲያውም እያየው የገባው እና ቤተክርስቲያናችን ወንበር አላት። የወንበር ትምህርት በወንበር ትምህርት ተምሮ እንኳን የሐዲስ የብሉይ የሊቅ የመነኮስ ተብሎ ተመርቆ ወጦ እንኳን በቤተክርስቲያኗ ስርዓት ይመራል አይመራም ተብሎ እንኳን መምሮ ይገመገማል። ቤተክርስቲያኗ ይሄ ፍትሕ ስጋዊና ፍትሕ መንፈሳዊ ያላት ስንዱ እመቤት ምንላት በዚህ ነው። አንድ መምህር ብሎ አስተምሮ እንኳን አስመስክሮ ወጦ እንኳን ምስክር ይዞ ወጦ መምህር ነኝ እያለ ያልሆነ ትምህርት ካስተማረ ይወጣል። በመጻሕፍት አጸጻፍ ግን አሁን ለቢዝነስ የሚጽፉ አሉ፣ መጻሕፍትን ለመበረዝ የሚጽፉ አሉ። ይሄ በተለያዩ ተቀጥሯቸው የሚጽፉ አሉ፣ በተለያዩ ተልእኮ ማለት ነው። አሁን ባለፈው ሀገረ ስብከት እንዲያውም አጋጣሚ ሂደን የሆነ መጽሐፍ ሊመረቅ ጥያቄ እየጠየቅን ነበር። በእንትን ተገምግሞ ወጥቷል ወይ በሊቃውንት ብለው ነው ቅድሚያ የጠየቁን። ይህ አይነት መሆን መቻል አለበት። አንድ መጽሐፍ ሲመረቅ በራሱ የሀገሪቱ በሲኖዶሱ ታይቶ፣ ሲኖዶሱ ደግሞ ለምንድን አለው ለሲኖዶስ ተጠሪነት ያለው ሊቃውንት አለ አይደል? የሊቃውንት ጉባኤ ይህንን ታይቶ የሊቃውንት ጉባኤ ያልደረሱበትን ደግሞ ያልቻሉትን